ደቂቃ ሙሉ እኔ ጥያቄ ኖሮኝ ቢያንስ እሺ ተሙዬ ችግር የለም። እሺ 10 ደቂቃ ይበቃኛል። 10 ደቂቃ በቃ 10 ደቂቃ አወራለሁ። እሺ 10 ደቂቃ አወራለሁ። እሱ አንተና ቃሌ ግን ቁጭ አድርጌ መጠየቅ ፈልጋለሁ። እሺ ችግር የለውም 10 ደቂቃ ጌታዬን 20 ደቂቃ ነው ያወራው። እሺ ተሙዬ እሱ 20 ደቂቃ ነው ያወራው። ችግር የለውም ቀጥል። እኔ አዳምጣለሁ። እንደፈለክ 10 ደቂቃ ብቻ ነው 10 ደቂቃ አወራለሁ። እሺ 10 ደቂቃ ነው ሰው ምንድነው ያለው? ስለ ስላሴ በተመለከተ ስላሴ ላይ አንዳንድ ነገሮችን ካለ ስላሴ ላይ ያው እኔ እንዳስተማርኳችሁ ማንም ሰው ያውቃል። ስላሴ ትምህርት ከኔ እንደተማራችሁ ቲክቶክ ላይ ያላችሁ ማለት ነው። ቲክቶክ ስትመጣ ያልከው ከቲክቶክ እናንተ ቀድማችሁ በተምነትም አልጀመራችሁም፣ ከኔ ቀድማችሁም ቲክቶክ ላይ አልገባችሁም። ቲክቶክ ስገባ እኔ ከቲክቶክ በፊት አይጂ ላይ ነው የምታወቀው። እዛ ነበር ድቤት ሳረግ የነበረው። ቲክቶክ ሲጀምር ከአይጂ ነው የመጣሁት። እሺ ስላሴን እኔን ጠይቀኝ ያልከው ስላሴን አምስቱ የስላሴን አካላት እንድታስተምረኝ ነው። ስላሴ እናንተ ቤት ነው ያለው። አንተ ነው የምጠይቅህ። እኛ እኮ የወንጌል አማኝ እኔ ስለ ስላሴ ማስተምረውን በቦርድ አላየህም እንዴ? ስንት ሰዎች ከተለያየ ቤተ እምነት መጡ። የእናንተ ልጆች በወረፋ እስልምናን እየተቀበሉ አይደለም እንዴ? አቃቤ እምነት የሚሰራው ጉዳይዲያ ኦርቶዶክሳዊ አቃቤ እምነት ኦርቶዶክስ እስልምናን አልተቀበለም እንዴ? ትናንትና የእናንተ ልጆች በሰልፍ አይደለም እንዴ እስልምናን እየተቀበሉ ያሉት? የወንጌላውያን አማኝ ሆኖ እዚህ ቲክቶክ ላይ አንድ ሰው እንኳን እስልምናን የተቀበለ ካለ ንገሩኝ ብለው 2 ሰዎች ጠቆሙኝ። 2ቱም ጌታን ተቀበሉ። ጠርቻቸው እኔ ቤት ላይ አንድ ካለ ጠቁሙኝ፣ አሁንም ካለ ጠቁሙኝ። አንድ ሰው እኛ እዚህ እስካለን ድረስ ኤፍሬም ባለ ጊዜ እዚህ እስካለ ቃሌ እዚህ እስካለ ዳጊ ዶክተር ዳኒ እስካለ ድረስ አንድ ጴንጤ ወደ እስልምና አይሄድም። አንድ ጴንጤ የወይዱ ካሉ አምጡ ብያችሁ 2ቱንም አምጥቻቸው ንስሐ ገብተው ቪዲዮዋቸው አለ እኔ ቤት። የእናንተ ልጆች በየቀኑ በወረፋ ነው እስልምናን የሚቀበሉት። ለምን? ትምህርታችሁ ከነ መሰረቱ የተመታ ስለሆነ። ኦኬ፣ በትክክል ስለማታቁ ማታቁትን ለማስተማር ብላችሁ ሰዎችን ስለምታስቱ የወንጌል አማኝ ትክክል አይደሉም ለማለት ስለምትፈልጉ፣ ኦኬ፣ እኛ ላይ ዋሽታችሁ ጊፍት መሰብሰብ ስለምትፈልጉ የተጣመመ ትምህርት ነግራችኋቸው ክርስትና እንደዛ መስሏቸው ብዙ ሰዎች ወደ እስልምና እየሄዱ ነው። የኦርቶዶክስ ቤተክርስቲያን ግን ነው ቤዚክሊ ኦርቶዶክስ ከእናንተ የተሻሉ በጣም በርካታ ሊቃውንት ያሉበት ቤት ነው ኦርቶዶክስ ቤት። በማታውቁትን ነገር ባትነካኩ ጥሩ ነበር። ነካክታችሁ ህዝቡ በወረፋ እየሰለመ ነው። ኦርቶዶክሳውያን ኖት ወንጌላውያን። ኦኬ ናቲ ባትነካው ጥሩ ነበረ። እዚህ ጋር 5 የስላሴ አካል የሚባል ነገር የለም። 5 የሚባል የለ አማርኛ ነው አልከኝ። ኦኬ አማርኛውን ላሳያ። አማርኛማ እኔ ነው ያለኝ ማትሪክ። ቆይ ላሳያ አማርኛውን። የምን ማጭበርበር! እዚህ 1400 ሰዎች ይሁ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። ምን የሚል ነው? ፈጽሞ የማይለይ ነው። ከአብ ከወልድ ከመንፈስ ቅዱስ ጋር ፈጽሞ የማይለይ። እሱ ጋር ቢቆም ጥሩ ነበር። እንደዚህ አለ። እንደዚሁም አለ። እሺ መድኃኒታችን አለ ኢየሱስ ክርስቶስን ነው መድኃኒታችን ከእናቱና ከመስቀሉ ጋራ ሶስትነታቸው ትክክል ነው። ትክክል ነው። ትክክል ማለት እኩያ 50ያ ማለት ነው። በስላሴ ትምህርት ትክክል ሲሉ ኦርቶዶክሶች ሰምታችኋል አይደል? ለምሳሌ ስላሴን ስናብራራ አብ ወልድ መንፈስ ቅዱስ ሳይበላለጡ ሳይቀዳደሙ ሳይለያዩ ትክክል ናቸው እንላለን። ትክክል ማለት እኩያ 50ያ ማለት ነው። ያለመበላለጥ ያለመቀዳደም ማለት ነው። መስቀሉና ማርያም ኢየሱስ ክርስቶስ ትክክል ናቸው አሉ። ስለዚህ የስላሴ አካል ስንት ሆነ? ወንጌል አማኞች 5 እያላችሁ ጻፉ። የኦርቶዶክስ ስላሴ እንግዲህ ስላሴ 5 ሆነዋል። ለምን? ማርያምና መስቀሉ ገብተዋል ማለት ነው። ትክክል ሆነዋል ተብሏል። የወጣበት ጉዳይ ገብቶኛል። ሮጦ የወጣበት ጉዳይ የምመጣበት ጉዳይ ነበረ። እሺ እኔ ሪስፔክት በጣም ወዳቸው ልጆች ስለገቡ ላሳጥር ነገሬን ማለት ነው። ከዚህ ውጪ አላወራም። እሺ ትክክል ነው አለ። ትክክል ማለት እግዚአብሔር እንግዲህ ታስታውሳላችሁ በብሉይ ኪዳን ጊዜ ደጋግሞ ለእስራኤል የሚናገራቸው የነበረው ከማን ጋር ታስተካክሉኛላችሁ እኔ ነው የሚለው። ከማንም ጋር አይተካከልም እግዚአብሔር። 50ያ የለውም፣ እኩያ የለውም። ይሄው ኦርቶዶክስ ቤተክርስቲያን ድርሳነ መድኃኔዓለም ላይ ትክክል ናት፣ ማርያምም መስቀሉም ትክክል ናቸው ብለዋል። ስለዚህ ስላሴ ስንት? 5። ኦኬ ከዛስ እንደዚህ አለ። እንዲህ እናምናለን እናመልካለንም። ዋው! እንዲህ ነው የሚያምኑት።
የሚያመልኩትም እንደዚህ ነው። ሜሪዬ ቅድም ምን ይልሻል? ዋና ነገር አይደለም። እሺ ኢሶኬ ሜሪዬ፣ ይኸውልሽ እኛ ጋር ብትመጪ ስላሴን እኮ ምናምነው እንደዚህ አይደለም፣ ይሄ ትምህርት አይደለም፣ ሃይማኖት እናመልካለን። ሜሪዬ ይኸውልሽ ምን እንደሚሉ ስሚ፣ ይሄንን እንዲህ እናምናለን እናመልካለንም እንዲህ ነው የሚያመልኩት። ይሄን ይደብቁሻል የት እስከምትሄጂ ያችን ውሃ ረጭተው እስኪያስገቡሽ ድረስ ማለት ነው። ይሄንን የሚደብቁሽ የዛኔ ነው። እዛ ስትገቢ ግን ከዚህ ጋር ነው የምትጋፈጩ። ኦኬ እንዲህ እናምናለን እናመልካለንም አለ። እሺ እንዲህ እንናገራለን እናመሰግናለንም እንዲህ ነው የሚናገሩት። የሚያመሰግኑትም እንደዚህ ነው። ምን ብለው? ይኸው ኢየሱስ ክርስቶስ ማርያም መስቀሉም ትክክል ናቸው፣ እኩያ ናቸው፣ አምሳያ ናቸው ብለው እንዲህ ነው የሚያመልኩት፣ የሚያመሰግኑት፣ የሚያስተምሩት እንደዚህ ነው። ከዛስ እንዲህ የሚያምን ይድናል እንዴ? ሜሪዬ ነገረ ድነት አይደለም እንዴ የምንማረው? ነገረ ድነት ላይ አልነበረም እንዴ የምናወራው? እንዲህ የሚያምን ይድናል እያለሽ እኮ ነው። ምን የሚያምን? ይኸው ስላሴ አካላት 5 ናቸው። ማርያምና መስቀሉ ገብተዋል። ማርያም፣ መስቀሉ፣ ኢየሱስ ክርስቶስ፣ ያው አብ ወልድ መንፈስ ቅዱስ ከላይ ትክክል ናቸው ሶስቱ ብለው ነገሮቻል። አብ ወልድ መንፈስ ቅዱስ ማርያምና መስቀሉ ትክክል ናቸው። 5 ስላሴ ሊያስመልክሽ ነው። ይኸው 5 የስላሴ አካል ሊያስመልክሽ ነው። እንዲህ ነው እንዲህ የሚያምን ነው የሚድነው እያለ ነው። ይኸውልሽ እንዲህ የሚያምን ይድናል ይላል። ባታምኝስ እንዲህም የማያምን ይደየናል ይፈረድበታል እያለች ነው ሜሪ። ይኸው ሃይማኖታቸው ይህን ነው የሚደብቁሽ። አይሽ ይሄን ነው የሚደብቁሽ። ይሄን ብዬ ልጨርስ። 3 ፍቃድ የሚለው 3 ፍቃድ ሚሊዮን ጊዜ ተናግሬ ያለው ኦፍኮርስ የተመታባችሁ ነገር ስላለ ዳስዋይ እናንተ የምትንቀዠቀዡት 3 ፍቃድ የስላሴ ፍቃድ 3 ነው ብዬ አስተምሬ አላውቅም። 3 ፍቃድ ነው አልልም። ቪዲዮ አለ፣ እኔም ቤት ገብታችሁ አምጡ 1 ሚሊዮን ብር ልስጥ ብዬ ሁሉ ፎቶ ለጠፍኩኝ። ተደበቀ፣ ወደፊት የመጣ የለም። 3 ፍቃድ ያልተለያየ አንድ የሆነ ያልተለያየና አንድ የሚባል ማሰሪያ ከሌለው ውሸት ነው፣ ሐሰት ነው። 3 የስላሴ ፍቃድ ትክክል አይደለም ብዬ ነው የተናገርኩት። አንድና ያልተለያየ የሚል ማሰሪያ የሌለበት የተናገርኩበት ቪዲዮ ማስረጃ የለም። 3 ያልተለያየ አንድ ስትል ምን እያልክ ነው ኤፍሬም ሲሉኝ፣ ኦኬ እንደ ማለቴ እንደዛ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። የአብ የወልድ የመንፈስ ቅዱስ ፍቃድ ግን ያልተለያየ አንድ ፍቃድ ነው። አብ የሚፈቅደውን ወልድ ይፈቅዳል፣ ወልድ የሚፈቅደውን መንፈስ ቅዱስ ይፈቅዳል፣ መንፈስ ቅዱስ የሚፈቅደውን አብና ወልድ ይፈቅዳሉ። የኔ ትምህርት ይሄ ነው ብያለሁ። ትክክለኛው ትምህርት የመጽሐፍ ቅዱስ ትምህርት ነው፣ የአባቶች ትምህርት ነው። ይህን መሞገት ይቻላል አይቻልም? ይህንንስ ምን እናድርገው? የ5ቱ የስላሴ አካልን ይህን መሞገት ትችላለህ? እንደ ቅድሞ አጭበርበረህ ትወጣለህ እንጂ ይኸው የስላሴ ትምህርታቸው ይሄ ነው። ኦኬ የራሳቸው የእምነት መግለጫ ብሎሻል ቅድም ሜሪዬ። የራሱ የቤተ እምነቱ ይላል እንዴ? የኔ ቤተ እምነት እኮ እዛ ውስጥ አለ። ካውንስሉ ብረት ላይ እኮ የሌለ የለም። ቅድም ያየሽው የመተዳደሪያ ደንቡ ላይ ኢትዮጵያ ውስጥ ያሉ የወንጌል አማኞች በሙሉ እንግዲህ አይተሻል አይደል? አሳይቶሽ በሱ ኮምፒውተር ነው እንዲያሳየን ያደረግነው አይደለ? መተዳደሪያ ደንብ የሚለው ላይ ነው ያለው። መተዳደሪያ ደንብ ማለት ምንድን ነው? መተዳደሪያ ደንብ ማለት ከዛ ውጭ ከሆንክ ከሃይማኖት ውጭ ነህ ማለት እኮ ነው። ኢሴንሻል ዶክትሪን እዛ ላይ የተዘረዘሩት እዛ ላይ ያሳይተናል። እንግዲህ እዛ ላይ ያሳይተናል። እዛ ላይ ቃለ ሕይወት ብትሆን፣ መካነ ኢየሱስ ብትሆን፣ ሙሉ ወንጌል ብትሆን፣ ሉተራን ቢሆኑ ሰው የሚያምነው በክርስቶስ ኢየሱስ አምኖ ነው ብለው ነው የሚያምኑት። እሱን አሳየን። በኢየሱስ ሲያምን ብቻ ይድናል ብለው ነው የሚያምኑት። ስለ ጥምቀት አንስተናል። ጥምቀትን እንዴት እንደሚያምኑ መካነ ኢየሱስ ነግሬሻለሁ። ጥምቀት ያድናል ሲሉ መካነ ኢየሱሶች፣ ሉተራውያን ጥምቀት ያድናል ሲሉ ሚንስ ኦፍ ግሬስ ነው ብለው ነው የሚያምኑት። ሚንስ ኦፍ ግሬስ ማለት ደግሞ ምን ማለት እንደሆነ አስረድቼሻለሁ ቅድም። ኦኬ እነሱ በሚያምኑት መንገድ አይደለም። ቅድም ያለውን ሰምተሻል። እሱ ጥምቀት ላይ እነሱ እንደሚያምኑት አይደለም። ሉተራውያንም መካነ ኢየሱስ የሚያምኑት የተለያየ ነው። የተለያየ ማለት ነው። ኦኬ ሶ እንደዚህ ሮጠው የሚወጡት ለዛ ነው። ይሄ እንደዚህ እናምናለን እናመልካለን እንደዚህ ማያምን ይደየናል ይፈረድበታል የሚለውን አሁን ይሄኛውማ የሃይማኖት ትምህርት አይደለም። ምን ከዛስ አይ እናታላትና ሜሪን አይ ስላሴማ አንድ መለኮት 3 አካል ነው ምናምን ችግር የለውም። ይሄን ባታምኝም አሁን ባትቀበይ ችግር የለም። አታለን እናስገባት። ከዛስ ከገባች በኋላ ግን መከራዋን ታያለች ነው። እዛ አታለው ስንቱን ወደ ሲኦል ከተቱ። ትምህርታችሁን አምጡና ቴብል ላይ እንወያይበት አለን። ተወያዩ እንደ ወንጌል አማኞች ቴብል ላይ አምጡና እንወያይ አለን። አይ እኛ ትምህርታችን ሙሉ ለሙሉ ትምህርታችንን አናመጣም። እሺ ደብቀን እናመጣና ሰው ሊሰማን የሚችለውን ከዛስ ከገባ በኋላ ይሰቃይ ነው። ልዩነት አላቸው ቃሌና ኤፍሬም ብሏል። ይህን ብቻ ተናግሬ ልጨርስ። እንደዚህ ነው። እኔ ልዩነት እንዳለን ከቃሌ ጋር አላቅም በምንም ነገር ማለት ነው እስከ ዛሬ ድረስ። እነሱ ይኸውልሽ እኛ ስናነሳ ነውር ነው እንዴ? ኦርቶዶክሶች ዓመት ሊሞላቸው አይደለም እንዴ ሲቀጣቀጡ? በምን ነገር ተግባብተው ያውቃሉ እነዚህ ሰዎች እንዴ? ከነገረ ድነት ጀምሮ እስከ ነገረ ክርስቶስ
እስከ ስላሴ እስከ ነገረ ማርያም ምኑ የትኛውን ነው ተግባብተው የሚያውቁት እንዴ? እነ ቀሲስ ድበክ ሁሉ ሰው ሁሉ ኢየሱስ ሲመጣ ያመነውም ያላመነውም ድኖበታል ብለው አይደል እኔና ያሬድ የሚያምኑት? አረ ምን ሲደረግ ነው ብለውና አክሊል ደግሞ አዳማዊ ማንነቱ የሚለቀው ክርስቶሳዊ ማንነቱን ሲይዝ ነው ብለው ነው የሚያምኑት። እንግዲህ አሁን ቤተክርስቲያን ራሱ ትሳሳታለች አትሳሳትም፣ ኢንፋሊብል ነች ኢንፋሊብል አይደለች የሚለውን ይኸው እየተከታከቱ ነው። አሁን ራሱ አልበረደም። ማይለያዩበት ጉዳይ አለ እንደ እነሱ ጋር። እኛ እኮ እንደውም የተለያየ እንትን ሆነን እኮ ነው አንድ ኢሴንሻል በሆነ ዶክትሪን አንድ ነን የምንለው። አንድ ቸርች ሆኖ አንድ ማዕከላዊነት ያለበት ቸርች እንደዚህ በነገረ ድነት ጭምር ብጥስጥስ ያለ አስተምሮ ያለበት ቸርች እና የሚለው ወዴት ነው የምንሄደው? ለኢየሱስ መስገድ ሰልችቶን ለነጣጦስ ልንሰግድ ጭራውን ተቆርጦ ቤተክርስቲያን ሴጣን ማለት ነው። ሴጣን ሊተራሊ ሴጣን ቤተክርስቲያን ተሰርቶለት ታቦት ተቀርጾለት የሚመለክበት ቦታ ልንሄድ እና ልናመልክ ወደዛ ነው። ንጡ በብርሃን ተመላለሱ። ለኢየሱስ መስገድ ሰለቸን፣ ለአብ ለወልድ ለመንፈስ ቅዱስ መስገድ ሰለቸን ብለን ለነጣጦስ ልንከባለን ልንመጣ አንመጣም። ኖ ቴንክ ዩ። እናመሰግናለን። እናንተንም እግዚአብሔር በምሕረቱ ያስባችሁ። ተባረኩ። ይቅርታ ወንድሞች ያስኩባችሁ ረጅም ሰዓት። ቀጥሉ። ቃልዬ ቅድም እያልክ ነበር። ሲሱ ሁላችሁንም ሰላም ብያለሁ። አማን ቃልዬ ቀጥል። የሆነ ነገር እያልክ ነበር። ያ ሜሪ ሰላም ብያለሁ። ስላገኘሁሽ ደስ ብሎኛል። እንግዲህ ስገባ ሀገር ቀውጥ ይሆናልና እየተባለ የነበረው እንግዲህ እናቱ ባይወጣ ጥሩ ነበረ። አንዳንድ ጊዜ ሲምፕሊ እዚህ ቲክቶክ ላይ የሚሆኑ ነገሮች አሉ። ከዚህ ልጀምር። ቲክቶክ ላይ የሚደረጉ ነገሮች አሉ። እሱም ምንድን ነው? የሆነ ውሸት ካወራ አንድ ሰው ቀጣይ የሚመጣ ነገር ስላለ ቶሎ ይወጣል፣ ሮጦ ይወጣል። ሮጦ ከወጣ ቀድሞ ውሸት አውርቷል ማለት ነው። የሆነ ውሸት የሆነ የማይረባ ነገር አውርቷል ማለት ነው ቀድሞ ከወጣና ኤኒታይም ቲክቶክ ላይ አንድ የሚታየው ነገር እሱ ነው። አሁን ቅድም አንድ ነገር አነሳ። ቅድም አንተና ኤፍ የከፈተው ማለት ነው። ስላሴ ትምህርታችን አንድ አምላክ አለ፣ በሶስት አካል የተገለጠ አንድም ሶስትም ነው አምላካችን ነው ምንለው። ይሄ በዶግማ ደረጃ የተቀመጠ ነው አለ። ሚስጥረ ስላሴያቸው ቢከፈት እንደዛ ነው የሚለው። አሁን ኤፍሬም የከፈተውን አይነት አይልም። ግን ደግሞ ትምህርቱ ቀጥታ የሚተካከሉና እኩል የሆኑ የሚለው ትምህርት ግን እዛው አለ አብሯቸው ማለት ነው። ቅድም እናቶ ምን ሲልሽ ነበር? አይ እነሱ እኮ እርስ በርስ ተከፋፍለው አለ። ኢሴንሻል ባልሆኑ ዶክትሪኖች አዎ ኢቫንጀሊካል ሰርክሉ በደንብ ነው የሚለያይ። ምንም እኮ ምንም እንትን የሚደረግ ነገር አይደለም። እዚህ ያለ ነው በሙሉ ይሄንን እናምናለን። ነገር ግን ኢሴንሻል በሆነ ኮር በሆነ ዶክትሪን ላይ ግን መለየት የለብንም ብለን በጽኑ እናምናለን። አይለያለው የሚል ካለ አንተ ፕሮቴስታንት አይደለም እንላለን። ይሄው ይሄንን እዚሁ በግልጽ ነው የምናወራው። ፕሮቴስታንቲዝሙ የሚታወቀው ሴንትራል የሆነው ማዕከላዊ የሆነው ወንጌል ላይ አንድ እንደሆነ። አሁን ወደ መጀመሪያው ሄጄ ሪሌት ሳደርግልሽ መጀመሪያ ወዳልኩት ነገር እዛው እኔ የስላሴ ትምህርቴ በሶስት አካል የተገለጠ አንድ አምላክ እንዳለ ማመን ነው ይልሽና ኦኬ እሺ ይሄን አምኛለሁ፣ ይሄስ ምንድነው ይሄኛው ምንድነው ስትዩ አረ ዝም ብሎ ወረቀት ነው ምናምን ይልሻል። ዝም ብሎ ወረቀት ነው ወይስ ደግሞ ስህተት ነው? እንዲህ እናምናለን የሚለው የቤተክርስቲያን መጽሐፍ ነው ወይስ ደግሞ ስህተት ነው? አንተ ዶግማዊ ከምትለው አንድ አምላክ በሶስት አካል ተገለጠ ከምትለው ከዚህ ትምህርት ጋር ይጋጫል ወይስ ጋር ስታስተያዩ ይሄ ምን አይነት ነው? ምንድነው ነገሩ ስትዩ መልስ የለውም። ኦኬ ማርያምና መስቀሉ እንዴት ነው ከሶስቱ አካላት ጋር የተካከሉት እኩል የሆኑት? በዛ ደረጃ እንዲህ ነው የምናምነውና ይሄን ማመን አይድንም ሲል ኦኬ አንተ ዶግማዊ ብለህ አሁን ሶስት አካል እና ሶስት አካል ያለው አንድ አምላክ ወይ ደግሞ ይሄ አንድም ሶስትም አምላክ ነው የኔ አምላክ ካልከው ትምህርት ጋር እንዴት ነው የምታስኬደው? መጠየቅ ያለበት ጥያቄ ይሄ። ስለዚህ ስላሴ የፈለገ በሶስት አካል የተገለጠ አንድ አምላክ ነው በስላሴ ትምህርት ውስጥ እማምነው ቢል ኦኬ እሺ ከዚህኛው ትምህርት ጋር እንዴት ነው ስትዩ አይ ይሄ ዶግማ አይደለም እኮ ዶግማ ነው አይደለም ጉዳዩ። ዶግማ አይደለም ካልክ ይሄን ያላመነ አይደለም እያለ ነው ከስር። አንድ ሁለተኛ ዶግማዊ ነው ከምትለው ጋር ይጋጫል፣ በግልጽ ይጋጫል። ወይ ይጋጫል ስህተት ነው ብለህ ነው ማለፍ ያለብህ፣ ወይ የቤተክርስቲያን ትምህርት አይደለም ብለህ ነው ማለፍ ያለብህ። ስለዚህ ከኔ ቤተክርስቲያን ትምህርት ጋር የሚጋጭ ነገር አምጥተሽ በእኔ ቤተክርስቲያን የተጻፈ ከሆነ ስህተት ነው ማለት አለብኝ። ከኔ ቤተክርስቲያን ትምህርት ጋር የሚጋጭ ነገር አምጥተሽ የኔ ቤተክርስቲያን ንብረት ካልሆነ ይሄ የኔ አይደለም ይሄን ጣዩ ነው እንጂ ምልሽ አሬ ዝም ብሎ ነው አልልሽም። የኔ ከሆነ የኔ። ስለዚህ
በዛ መንገድ ነው ይሄ ትሪት መደረግ ያለበት ማለት ነው። የእሱ የሆነውን ነገር ያቃልለዋል። ግን ከገዛ ዶግማዊ ብሎ እሱ ከሚነግርሽ ነገር ጋር ይጋጫል። አሁን ኤፍሬም ያነበበው ራሱ ቤተክርስቲያን ውስጥ የሚገኘው ነገር ማለት ነው። እዛው ነው የሚጋጨው። እኛን እዛ ጋር ልዩነት ያላቸው በዶክትሪን ይላል። አደሴም ታይም ደግሞ የራሱ ዶግማ ከራሱ ቤተክርስቲያን ውስጥ ቃል ካለው ዶግማ አይደለም ከሚለው ነገር ጋር ይጋጫል። ሁለቱንም ይዟቸው እየኖረ ነው። ይሄኛው ዶግማ አይደለም ይሄኛው ዶግማ ነው ብሎ ይዟቸው ሁለቱንም እየኖረ ነው። ክርስትና እንደዚህ አይደለም። ክርስትና እንደዚህ አይደለም። ለምሳሌ እነ ሐዋርያው ጳውሎስን ከኢሴንሻል ቲቺንጋችሁ ጋር የሚጋጭ ነገር ይዛችሁ ትቀጥላላችሁ ብታያቸው ደስተኞች አይሆኑም፣ ፈቃደኞችም አይ ወደዛ አቃጥሎት ነው የሚለው። ኦኬ በምንም አይነት ሁኔታ ዶግማዬ ብሎ ከሚጠራው ነገር ጋር የሚጋጭን ዶግማ ያልሆነ ነገር ይዞ ሊኖር አይችልም። በቤተክርስቲያን አባቶች ትምህርት ውስጥም ይህን ልታገኝ አትችልም። ይሄ ዶግማችን አይደለም ግን ይዘነው እንቀጥላለን፣ ከዶግማችን ጋር ቢጋጭም ይሄኛው ደግሞ ዶግማችን ነው ብለው ሲኖሩ አንመለከታቸው። አረ ይሄን ዝም በሉት ዶግማችን አይደለም፣ ዶግማውን ብቻ ይሄኛው ዶግማ አይደለም የቤተክርስቲያን ነው ምናምን ብለው ስትመጡ እንነጋገራለን እዚህ ላይ ምናምን አይነት ሐሳብ አያነሱልሽም። እነዚህኞቹ የሚሉት እንደዛ። ስለዚህ እነሱ ጥንቷን ቤተክርስቲያን የማይመስሉት ከዶግማቸው ጋር ወር ደግሞ ዶግማችን ከሚሉት ጋር የሚጋጭ እንደዚህ አይነቱ ነገር አብረው ይዞት ይኖራል። ኦኬ ስለዚህ ስላሴ በሶስት አካል ነው ይልሽና ከሶስቱ አካል ጋር ግን እኩል የሆነ መስቀልና ማርያም የሚባሉ አሉ ይልሻል። ኦኬ ዶግማዬ ይሄኛው ነው። ይሄኛውን ካላመንሽ ግን አትድኝም። በሰነዱ መሰረት አትድንም የሚለው ልክ ነው ስህተት ነው ወይስ ደግሞ ይዘነው መቀጠል ያለብን ነገር ነው ሲባል አይ ዶግማ አይደለም። ምላሹ ስህተት ነው ወይስ ልክ ነው፣ ይጋጫል ወይስ አይጋጭም የሚለው ነው ምላሽ ማግኘት ያለበት። እዚህ አካባቢ በጣም የሚነገር በጣም ተንኮለኛ የሆነ በጣም ሰቅጣጭ የሆነ ነገር ቢኖር ምን መሰለሽ፣ ዶግማችን አይደለም ተብሎ ይዞ የተደበቀና የሚኖር ነገር ነው። ወደኛ ልምጣ እና ለሌሎቹ ደግሞ ልስጥ። ወደኛ ስንመጣ እኛ ፕሮቴስታንቶቹ ኢሴንሻል ባልሆኑ ነገሮች ላይ ልዩነት አሉ። ይሄንን አንቺ ፕሮቴስታንት ስለሆንሽ ትረጃዋለሽ። ምክንያቱም ኦልሬዲ ሁሉም ቸርች በቃ ሁሉም ነገር እያንዳንዱ ነገር አንድ አይነት ነው ስለማለት በቤተክርስቲያን ታሪክ ውስጥም ስንመለከት የሁሉም አባቶች ትምህርት አንድ አይነትና ወጥ የሆነ ነው ምናምን ሊባል የሚችል አይደለም። ግን ኢሴንሻል የሆኑ ነገሮች ላይ በጣም ወጥና አንድ አይነት ናቸው። ኢሴንሻል የሆኑ ነገሮች ላይ ይስማማሉ። ከዛ በተረፈ ግን የማይስማሙባቸው ነው። ለምሳሌ የህፃናት ጥምቀትን ማጥመቅ የለባችሁም የሚሉ አባቶች ነው። አደሴም ታይም የህፃናት ጥምቀትማ መጠመቅ አለባቸው ህፃናት የሚሉ አባቶች። ከዚህ ሁሉ በኋላ ደግሞ ቆይ ህፃኑ ራሱ ገና ቶድለር ሲሆን የተባለውን ነገር መልሶ ማለት ሲችል እንደነ ጎርጎርዮስ ዘንዚናሱ ማለት ሲችል ነው መጠመቅ ያለበት የሚሉ ደግሞ አለ። ስለዚህ ጀስት የጥምቀት ዶክትሪናቸው ላይ አንድ አይነት ናቸው። ነገር ግን ዲቴይል ውስጥ ስትገቢ አንድ አይነት አይደለም። የቤተክርስቲያን አባቶች ራሱ አውግስጢኖስ የህፃናት ጥምቀትን የሚቀበለው እና ዮሐንስ አፈወርቅ የህፃናት ጥምቀትን የሚቀበለው ለተለያየ ዓላማ ወር ደግሞ አንድ አይነት ለሆነ ዓላማ አይደለም። ሁለቱም የህፃናት ጥምቀትን ይቀበላሉ። አንተ ለምን ትቀበላለህ ብትይ ይሄ ጥንት አብሶ ከኦሪጂናል ሲን ህፃኑን ራሱ እንትን ያደርገዋል። ኦኬ በኤክሶ ፕሬኦፕራቶ ውስጥ ነው ደግሞ የሚቀበለው አውግስጢኖስ ማለት ነው። ዮሐንስ አፈወርቅ እንደዛ ይቀበሉ። እዛው 4ኛና 5ኛ ክፍለ ዘመን ላይ ሆነው እንደዚህ አይነት ልዩነቶች አሏቸው። ነገር ግን ኢሴንሻል በሆነው ሴንትራል በሆነው የወንጌል እውነት ላይ ግን አንድ አይነት ናቸው። ስለዚህ የግድ በሁሉ ነገር ላይ አንድ አይነት መሆን አለባችሁ ከተባለ ናቱ አሁን የተናገረው ነገርና እዛው የቤተክርስቲያናቸው ሰነድ ውስጥ ያለ ነገር የተለያየ ነው። እዛው ዶግማ የሚለውና ከዶግማው ዶግማ የማይለው ነገር ሁለቱ የተለያዩ ናቸው። ዶግማ አይደለም ያለው ስለሚያሳፍረው ብቻ ነው። ስለዚህ ራሱ አንድ ቤተክርስቲያን ውስጥ ነኝ ያለሁት ብሎ ግን ከፊት የሚያሳየውና ከጀርባ ያለው የተለያዩ ናቸው። እዛው ማለት ነው እዛው። ስለዚህ እንደ አንድ ነን ምናምን እሱ እንትን አይደለም። ሁለተኛ አንድ አይነትነት ራሱ የእውነተኝነት መገለጫ ተደርጎ የሚወሰድበት በጣም ሰቅጣጭ የሆነ ነገር አለ። ይሄ ራሱ በጣም ሐሰት ነው። አንድ መሆን አለብን በኢሴንሻል ነገር ላይ ልክ ነው። ቤተክርስቲያን ዩኒፋይድ መሆን አለበት በዛ ጉዳይ ልክ ነው። ከዛ ባለፈ ግን አላህ አንድ ነው መሐመድን መልእክተኛው ነው ስላሉ ሙስሊሞች ኦል ኦቨር ዘ ወርልድ ማለት ነው ስንት ቢሊየን ሙስሊም እንደዛ ስላለ እውነት ነው ልንለው አንድ ስለሆኑ ማለት ነው። በቃ ምንም አይለያዩም እና አንድ ናቸውና በቃ they are fine በቃ እንትን ናቸው ልንለው። ቡዲስቶችን አንድ ናቸው ልንለው ስለሆኑ ልክ ናቸው ልንለው። ኦኬ ሂንዱዎችን እንደዛ ልንላቸው ነው። ስለዚህ ሁሉ ጊዜ ሁሉም ነገር አንድ አይነት ሆኗል ማለት እውነት ሆኗል ማለት አይደለም። ወንድሞቻችን ጥምቀት ለድነት ይሉሽና ጥምቀት ያድናል? አዎ ያድናል። ጥምቀት ያለ ሜሮን ያድናል? መልስ የለም። ጥምቀት ያለ ሜሮን ያድናል? መልስ የለም። ሲጀመር ጥምቀቱ ራሱ ሙሉ የሚሆነው ሜሮን ሲቀቡሽ ነው። አይነጣጠሉ ነው የሚሉሽ። ጥምቀት ያለ ሜሮን ያድናል ወይ ብለሽ ጠይቂ። ከመጡ እዚህ ቤት ሲመጡ ጥምቀት ያለ ሜሮን ያድናል ወይ ብለሽ ጠይቂያቸው።
የሚሉሽ ምን እንደሆነ ከዚሁ ልንገርሽ። አይነጣጠሉም ነው የሚሉሽ። የማይነጣጠሉት ለምንድን ነው? ጥምቀቱ ያለ ሜሮን ሙሉ ስላልሆነ ነው የማይነጣጠሉት። ጥምቀቱ ያለ ሜሮን ሙሉ ስላልሆነ ነው የማይነጣጠሉት። ኦኬ። ስለዚህ ጥምቀት ለድነት ብለው እነሱ ማውራት አይችሉም። በምንም ተአምር ነው ማውራት የማይችሉት። ኦኬ። ጥምቀት ለድነት ብለው በምንም ተአምር ማውራት አይችሉም። ሶ ወደኛ ስንመጣ ግን ሴንትራል ነገር ላይ አንድ አይነት ነው። ኦፍኮርስ ሴንትራል የወንጌል መልእክታችን ላይ ሰው በእምነቱ ብቻ ነው የሚድነው፣ የሚጸድቀው በእምነቱ ብቻ ነው። ከጽድቅ በኋላ ግን መቀደስ የሚባል ነገር አለ። በመቀደስ ውስጥ ኢየሱስ ያዘዘውን ፈጽመሽ መገኘት፣ ክርስቶስን እየመሰልሽ መሄድ፣ ለዛውም በጸደቅሽበት በዛው እምነት ግዴታ ነው። ኦኬ። ከዛ በኋላ ደግሞ መክበር የሚባል ነገር፣ በዛው በጸደቅንበት እምነት እየጸናን የምንጠብቀው ጌታ አለን። በዛው ባጸደቀን እምነት እኛን ደግሞ ያከብረናል ብለን እናምናለን። ይሄ ጥርት ያለ የፕሮቴስታንት ትምህርት ነው። ሰው ይሄንን ማመን አለበት። ቤተ ክርስቲያን ሰዎች አባቶች የሚባሉ ሁሉ በሙሉ ሊሳሳቱ ይችላሉ። ሲሳሳቱም አይተናቸዋል። ሊሳሳቱም ይችላሉ። ነገር ግን የማይሳሳተው ብቸኛው መጽሐፍ ቅዱስ ስለሆነ ሁሉንም ነገር በመጽሐፍ ቅዱሱ መሰረት ነው መዝነን መቀበል ያለብን ብለን እናምናለን። ይሄንን እምነት የሚሽር ሰው ካለ እሱ ሐሰተኛ ነው። ለምን ሲባል የቤተክርስቲያን አባቶች ራሳቸው እኛም ከመጽሐፍ ቅዱስ ማስረጃ ይዘን ካላወራ እንዳታምኑን ብለዋል። እንደነ ቀለሜንጦስ እንደነ ቄርሎስ እስክንድርያ ያሉት። ስለዚህ መጽሐፍ ቅዱስ ብቸኛው የመዳኛ መንገዳችን ነው። በቃ አለቀ። መዳኛ ስልሽ የጀጅመንት መንገዳችን፣ ጀጅ የምናደርገው ሁሉንም በመጽሐፍ ቅዱስ። ቤተክርስቲያን አትሳሳትም ብለው ይመጡና እዚሁ ሎካሏ ትሳሳታለች ይሉሻል። እዛው ደግሞ መልሰው አትሳሳትም ይሉሻል። በዛው አይስማሙም። እርስ በርሳቸው እንስማማለን ይላሉ እንጂ ቤተክርስቲያን ልትሳሳት አትችልም የሚለው ትምህርታቸው በጣም ቤዚክ ትምህርታቸው። እዛው አረ የማትሳሳተው ሎካሏ ናት፣ የምትሳሳተው ሎካሏ ናት ይላል አንዱ። ሌላኛው ደግሞ አረ ሎካሏ ራሷ አትሳሳትም ይሉሻል። ልዩነት አለ። እኛ ምን እናምናለን? ቤተክርስቲያን ልትሳሳት ትችላለች። በእግዚአብሔር ቃል እየታደሰች ግን ትሄዳለች። በእግዚአብሔር ቃል እንደገና ህይወት እያገኘች ትሄዳለች። አጠፋም፣ በምንም ታምር አጠፋም ቤተክርስቲያን። ስለዚህ በሚታይ መልኩ ከቅዱሳን ጋር ህብረት እናደርጋለን። ከኤፍሬም ጋር በሚታይ መልኩ ህብረት እናደርጋለን። ከኤርሚ ጋር በሚታይ መልኩ ህብረት እናደርጋለን። እዚህ ካሉት ጋር በሚታይ መልኩ ህብረት እናደርጋለን። በማይታይ መልኩ ደግሞ ከእግዚአብሔር ጋር እውነተኛ ህይወት የሚኖር ሰው ደግሞ እሱ የማትታየው ቤተክርስቲያን ኮንግሪጌሽን ነው። ስለዚህ በማይታይ መልኩ ከእግዚአብሔር ጋር ኮሚኒኬት የሚያደርጉ ራሳቸውን ለእግዚአብሔር የሰጡ ሰዎች በማያዩት ነገር ግን እግዚአብሔር ራሱ በሚያየው መንገድ ከእግዚአብሔር ጋር ኮሚኒኬት የሚያደርጉ እነሱ በዛው በሚታይ መልኩ በቤተ ክርስቲያን ያሉ ናቸው። አንድ ሁለተኛ ህይወታቸውን ለጌታ የሰጡ ናቸው። ጌታ ሲመጣ እነሱን ያከብራቸዋል። ይሄንን እናምናለን። ፕሮቴስታንቱ በዚህ ያምናል። እኔ ይሄን ልበልና ልጨርስ። አንድ ቪዲዮ ግን አይቻለሁ። ያነሳሽው ሐሳብ ትክክል ነው። እየሄዱ ሰዎች ማረፍና ትክክለኛውን ወንጌል እንኳን መስማት የማይችሉበት ደረጃ ላይ ደርሰናል። ልክ ነው። ለምን ሲባል ሐሰተኞች አሉ። ለምን ሲባል ሐሰተኛ ነቢያት አሉ፣ ሐሰተኛ ሐዋርያት አሉ፣ በሐሰት ትንቢት ራሳቸውን እንትን ያደረጉ አሉ። ኤፍሬም በተደጋጋሚ እየሰራ ነበር፣ ሰሞኑን ቪዲዮ እየሰራ ነበር፣ በተደጋጋሚ እያየሁት ነበር። ሶ ኢቭን አባቶችን የማያከብሩና አባቶችን ማክበር ሞት መስሎ የሚታያቸው የሐሰት ትንቢት የሚናገሩ የሐሰት ትምህርት የሚያስተምሩ ለገንዘብ ብቻ የቆሙ ሐዋርያው ጳውሎስ እንደሚናገሩ በክፋታቸው እየባሱ እየሳቱ እያሳቱ የሚሄዱ አሉ። እንደኛ ጴንጤንም ፕሮቴስታንትንም ብለው የሚኖሩ አሉ። እነዛ ጋር መሄድ አያስፈልግም። የሰራሹ ቪዲዮ ስላለ እሱ ላይ ላውራ። በጭራሽ ልክ ነሽ። እዛ ወደዛ አካባቢ መሄድ ራሱ አያስፈልግም። እነሱ መስማት ራሱ አያስፈልግም። ወንጌል በሰማይ ቤት አለ ማለት አይደለም ሲሉ ሰምተናቸዋል። ይሄ ስህተት ነው። የሰይጣን ሐሳብ ነው። የሰይጣን ትምህርት ነው። እንደውም ባጭሩ ኦኬ፣ መሞገት የሚችል መጥቶ ይሞግተኝ። ይሄ የሰይጣን ትምህርት ነው። ይኸው እዚሁ ነው የምንናገረው። አንቀበላቸውም። አባቶችን ሳይቀበሉ ኦኬ፣ የቤተክርስቲያን መሪዎችን ሳይቀበሉ እነሱን እያቀለሉ እነሱን እየተሳደቡ ክርስትና የሚባል ነገር የለም። ይሄ ከክፉ ነው። ከክፉ ሰይጣን ያሳታቸው ሰዎች ናቸው። ስለዚህ እነዚህ ጋር በምንም ተአምር አይኬድም። እኔም አልሄድም፣ ማንም እንዲሄድም አልመክርም። እዚህ ያሉትም አይሄዱም። እዚህ ያሉት በሙሉም አይሄዱም። እዚህ አሁን ገስት ላይ ያሉት ራሳቸው ማለት ነው። ስለዚህ ታዲያ ምንድነው? ጤናማ አስተምሮ ግን ያላቸው አብያተ ክርስቲያናት አሉ። ጤናማ ትምህርት ግን ያላቸው አብያተ ክርስቲያናት አሉ። ወደዛ ግን ይኬዳል። ኧረ ልዩነት እኮ አላቸው። አዎ ኢሴንሻል ባልሆኑ ነገሮች ላይ ልዩነት አላቸው። ነገር ግን ያ ኢሴንሻል ያልሆነ ነገር ጭምር አንድነታችንን ምንም እንትን አላደረገም፣ አልቀማም። እንግዲህ ምን ይኮንሽ? አንድነታችንን አልቀማም። የግድ ሂዱ እንቀማችሁ ነው? ማንም አይቀማንም። ኦኬ፣ ማንም አይቀማንም። ስለዚህ
እንደው እሺ ይሄኛውን ቆይ ለማንኛውም ግን እኛ በዛ ደረጃ ህብረት እናደርጋለን፣ ሐሰተኞቹን እንቃወማለን። ቪዲዮዎች ላይ እንዳነሳሽው ሄደው የሚጸልዩበት እዛ እግዚአብሔር አለ ብለው የሚሉበት አንድ ቦታ አላቸው። ሲሄዱ ለስዕል ነው የሚሰግዱት። ችግሩ ያለው እዛ ጋር ነው። ሲሄዱ የሚሰግዱት ለስዕል ነው። በጣም በሚያስደንቅሽ ሁኔታ ለ4 ክፍለ ዘመናት ያልነበረ ትምህርት ነው። በስዕል ፊት ለባለ ስዕሉ መስገድ የሚባል ትምህርት ያልነበረ ትምህርት ነው። ያልነበረ የትም ነው የሌለ። ጭራሽ በ4ኛው ክፍለ ዘመን የቤተ ክርስቲያን ላይ የኢየሱስን ይሁን የቅዱሳንን አሁን ማላስታውሰው ስዕል ያለው መጋረጃ አየው ብሎ አንድ የቤተ ክርስቲያን አባት ኤጲፋኒዮስ ይባላል ራሱ ቀዳደደው፣ እንትኑን ራሱ መጋረጃውን ቀዳዶ ጣሉ እና አዲስ ገዛላቸው ስዕል የሌለበት ማለት ለምክንያቱም ለስዕል ሊሰግዱ ነው። ኦኬ። ስለዚህ በ4ኛው ክፍለ ዘመን በ3ኛው ክፍለ ዘመን ተቃውሞ ልታገኝ ትችላለሽ ራሱ ለስዕል የመስገድን ጉዳይ ራሱ ማለት ነው። ስለዚህ ሄደው የሚጸልዩበት አላቸው፣ ትክክል ነው። ሄደው የሚጸልዩበት አላቸው። ግን ምንድነው ጸሎታቸው መጽሐፍ ቅዱሳዊ ነው ወይ ነው ትልቁ ጥያቄ ያለው እዛ ጋር። ለስዕል መስገድ ራሱ መጽሐፍ ቅዱሳዊ አይደለም። ሄደው ከሚያደርጉት አንዱ ነገር ስንጀምር ራሱ ማለት ነው መጽሐፍ ቅዱስስ ምን ይላል? እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ይገባቸዋል ብሎ ይናገራል። እግዚአብሔር መንፈስ ቤትም ቦታ የሚገኘው በሬን ዘግቼ ቆልፌ እንትን ማደርገው የማገኘው አምላክ ነው ያለኝ። አንተ ግን ሂድና በርህን ዝጋና በስውር ላለው አባትህ ጸልይ ብሎ መጽሐፍ ቅዱስ ነግሮናል። ሜሪ ይህን እንደምታደርጊ በጣም 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 አምናለሁ። ስለዚህ ዩ አር ላኪ። ይህንን ካረግሽ ዩ አር ላኪ። መቀጠል እንችላለን። በህብረት በምንገናኝበት ጊዜ አንዳችን ለአንዳችን እንድንጸልይ ተናግሯል። ሰው ጸሎት ሲጸልይ መረባበሽ አለበት ብዬ አላስብም። ይሄ አሁንም እዛ ሰፈር ያለውን ነገር እኔም አልቀበለውም። ነገር ግን አንዳችን ለአንዳችን ኃጢአታችን እንድንናዘዝ እንድንጸልይ ተነግሯል። ስለዚህ በቤተ ክርስቲያን በዛ ደረጃ ደግሞ ህብረት እናደርጋለን። በግላችን በቤታችን ህብረት፣ በቤተ ክርስቲያን በእምነት የሚመስሉ ሰዎችን ይዘን አብረን እንጸልያለን። ይሄ ስናደርገው የኖር ነው። የኛ ህይወት የተሰራው ዛሬ እኔ እዚህ ጋር ለመቆሜ እግዚአብሔር እነዛን ወንድሞች በረከት አድርጎ ነው። አንዳንዶቹ አሁን እየሰሙ እነዛን ወንድሞች በረከት አድርጎ ነው የሰጠኝ። ኦኬ። የእግዚአብሔር ቃል ህያው እንደሆነ እንደሚሰራ ማውቀው በዛ ደረጃ ነው። ቦታ አልመርጥም። ለመጸለይ ቦታ አይደለም መርጠው፣ ለመጸለይ ጤናማ ቦታ ነው መርጠው። ቤቴን ዘግቼ ጸልያለሁ። ወጥቼ ስጸልይ ደግሞ በእምነት የሚመስሉኝ ትክክለኛ ክርስቲያናዊ አስተምሮ ያላቸው ኑፋቄ ውስጥ ያልገቡ ወገኖች ጋር እጄ ጸልያለሁ። እኔ ይሄን አደርጋለሁ። በዛ መንገድ መሄድ እንችላለን። እንደ ቃሉ በዛ መንገድ መሄድ እንችላለን። የንስሐ አባት ጉዳይ ምናምን ሲነሳ ነበር። ሉተራኖች ጋር አለ እሱ እንደ ኦርቶዶክስ የንስሐ አባት አይደለም። ሉተራኖች ጋር አንግሊካኖች ጋር አለ። ኃጢአትህን ይቅር ብያለሁ ብሎ ሲናገር ኃጢአቱ ይቅር የሚባለው ሰውየው በተናገረበት ቅጽበት ነው እያሉ አይደለም። ነገር ግን ያ ሰው ለዛ ሰው መንፈሳዊ ህይወት ሪስፖንሲብል እንደመሆኑ እግዚአብሔር አፖይንት ያደረገው እንደመሆኑ ያንን ሊተርጂካል አክት ግን ይፈጽማሉ። ጉዳዩ ራሱ እሱ አይደለም። ነገር ግን ንስሐ አባት ጋር ሄጄ ንስሐ ካልገባው እግዚአብሔር ኃጢአቴን ይቅር አይለኝም የሚል ቴዎሎጂ የላቸው። ሉተራኖችም አንግሊካኖችም የላቸው። ስለዚህ እሱ ምንም ብዙ የሚያከራክር ጉዳይ ራሱ አይደለም። ነገር ግን ከዚህ በፊት ያወራኋቸው በሙሉ በጣም ኢሴንሻል ነገሮች ናቸው ብዬ አስባለሁ። በጣም ረጅም ሰዓት ወንድሞቼ ላይ ይዣለሁ። ግን እስቲ ልቤ ውስጥ ያለውን ላውራ ብዬ ይቅርታ። እንግዲህ ሜሪ እሺ፣ ቃል ተባረክ። ቴንክ ዩ ሶ ማች። ሲሶ አማን አላችሁ፣ ኤድሚ ሲፕሮስ ሁላችሁም ሀሳብ ካላችሁ ሀሳብ። እሺ እንደምን አላችሁ? ደህና ናችሁ ወይ? ሰላም ብያችኋለሁ ሁላችሁ ነው። ሜሪሻ ሰላም ብያችኋለሁ። ከታች ያላችሁም በሙሉ አይ ቲንክ መስማት ያለባችሁን ነገር የሰማችሁ ይመስለኛል። እኔ አብዛኛው ነገር በኤፊና በቃሌ ስለተዳሰሰ ምናልባት አልተነኩም ብዬ ማስባቸውን ፖይንቶች እነሱን ነው ማነሳው። ቅድም ድርሳነ መድኃኔዓለም ኦር ሳምቲንግ እንደዛ ላይ ያየነው ሀሳብ እኔ አንድ ቪዲዮ እሱን እየፈለኩ ነበር አሁን ወጣ ብዬ በጣም የምወደው አንድ ቅዳሴ እንትን አይ ቲንክ ቅዳሴ ፓርት ይመስለኛል። ትልቅ መጽሐፍ ተገልጦ ያንን ቪዲዮ የምታስታውሱ ሰዎች ካላችሁ ቄሶች ናቸው ሰብሰብ ብለው ከዛ ማይክሮፎን ተቀምጧል ምናምን እዛ የተጻፈውን ነገር ሲያነብ አሁን እዚህ ድርሳኑ ላይ የምናየውን ቃል ያንኑ ተጠቅሞ የሚልበት እንትኑን ልበልላችሁ። ፓራፍሬዝ ነው ማረገው። ቪዲዮን የሆነ ሳላ አይቼ ስለነበረ የወደድኩት ስለሆነ ማለት ነው። እና
በአብ ወልድ መንፈስ ቅዱስ በአካል የተለያዩ ናቸው። ከዛ በኋላ በስልጣን በአገዛዝ አንድ ናቸው። አብ ወላዲ ብለን እናምናለን። ወልድ የሚወለድ እንደሆነ እናምናለን። መንፈስ ቅዱስ የሚሰርጽ እንደሆነ ከአባት እናምናለን ይልና ከዛስ ወልድ ስለተወለደ ከአብ አያንስም እርሱ ትክክል ነው የሚልበት ቦታ አለ። ይህም ቪዲዮ የምታስታውሱ ሰዎች ወልድ ከአብ ስለተወለደ አማኑ እዚሁ ቲክቶክ ላይ ባይገርም ቅዳሴ ብለህ ሰርች ብታደረግ 3ኛ ወይ 4ኛ የሚመጣልን ቪዲዮ እሱ ነው። እኔም ማስታወስ በቃ እሷን ቪዲዮ የምታገኙ ሰዎች ካላችሁ ኑና ክፈቱ። እዚህ ጋር አጋፔ ምናምን አንተ ታገኛለህ፣ ክፈት። እዛ ጋር ቃሉን ሰምቼዋለሁ ነው። ለምሳሌ አብ ወልድ መንፈስ ቅዱስ በእርግጥ ትክክል ነው ይላል። ትክክል ነው ማለት ምን ማለት ነው ሲባል በመለኮት መበላለጥ የለም እያለ ነው ያለው ትክክል ሲል። አሁን መተ ቃሉን እንዴት ነው የምሰነጥቀው ብራዘር? መስቀሉና ማርያም ትክክል ካለ በኋላ አይ እዛ ጋር ለአብና ለወልድ ለመንፈስ ቅዱስ ትክክል ሲባል እማርያዊ መስቀሉና ማርያም ሲገቡ ፍካሪያዊ ልታረግልኝ ነው ወይ? ስለዚህ በምንም ቃላት አስቀምጠን እኛ ልንግባባ አንችልም ማለት ነው። ከእናንተ ጋር ልንግባባ አንችልም ማለት ነው። አብ ወልድ መንፈስ ቅዱስ በእርግጥ ትክክል ናቸው ይላል ቅዳሴው ላይ። እንደዛ ፓራፍሬዝ ነው እያደረኩ ያለሁት፣ ቀጥታ አይደለም እያልኩ ያለሁት። ቪዲዮን የምታገኙ ሰዎች አምጡ። አንድ 3 ሆኖ ምናምን አባቶች ተቀምጠው ትልቅ መጽሐፍ ከፊት ለፊት ተቀምጠው ያንን ሲያነቡ ያለበት ማለት ነው። እኔ ወድጄዋለሁ፣ ምክንያቱም በቃ ትክክል ነው። ልረድና ስልኬ እዚህ ላይ ስለሆነ ያለው ፈልገው አገኘዋለሁ፣ እርግጠኛ ነኝ። ቪዲዮ የምትለውን አውቀዋለሁ፣ ተመልሼ እመጣለሁ። በቃ ተመልሰና። ስለዚህ ትክክልን መተህ እዚህ ጋር ለእኔ ሌላ አማርኛ አትፍጠርልኝ ብሮዬ፣ አትፍጠር። ትክክል ማለት እኩል ማለት ነው። ስለዚህ መስቀልና ማርያምን እኩል አድርገሃል፣ እመን። በቃ ምንም እንትን የሚል ነገር የለም። በ5 ነው የምታምነው፣ ምክንያቱም ስላሴ 3 ስለሆነ 5 ስላሴ አንልም። ስላሴ ሶስትነት ማለት ስለሆነ ሌላ ቃል እንፈልግለት እንግዲህ 5ነት የሚል ዛሬ እኔ ጠርጦለስን ሆናለሁ ማለት ነው። ኦር ተርቱሊያንን ሆናለሁ ማለት ነው። ዛሬ የሆነ ቃል ፈጥርለታለሁ ለ5ቱ። በግሪክ 5 ማለት ፔንታ ማለት ነው። እንደው ፔንታኒቲ እንበል፣ ትሪኒቲ 3ነት ስለሆነ ፔንታኒቲ 5ነት። እንደዚህ አይነት ቃል እንፍጠር ይሁን። አብ ወልድ መንፈስ ቅዱስ ሲደመር መስቀሉና ማርያም ፔንታኒቲ አይነት ነገር እንበል ወይ? ትክክል ነው ካልክ በኋላ በምንም ተአምር የሁለቱን ጉዳይ በሌላ ልትረጉም አትችልም። የለም። ስለዚህ ቲክቶዶክስ የምትነግረን፣ ቲክቶዶክስ ማለት ሚዲያ ላይ ያለችው የምትነግረን ዶግማችን በ3 አካላት የተገለጠ አንድ መለኮት ይላል ነው። መሬት ላይ ያለችውስ አይ ትክክል የሆኑ ሌላ 2 አሉ ይላል። ከዛስ እንዲህ ብለን እናምናለን ይላል። ምን ብሎ? እንዲህ ብለን እናመሰግናለን። እንዲህ ብሎ ሚያምን ይድናል፣ እንዲህ ብሎ ማያምን ይደይማል፣ ይፈረድበታል ብለሃል። ኦኬ። ስለዚህ 5 ነው የምታመልከው። ቲክቶዶክስ 3 ነው የሚያመልከው፣ ኦርቶዶክስ 5 ነው የሚያመልከው። እንዲህ እናምናለን ይላል። ቲክቶዶክስ 3 ነው የሚያምነው፣ ኦርቶዶክስ ደግሞ 5 ነው የሚያምነው። መሬት ላይ ያለው አለቀ። ኦኬ። ስለዚህ እንደው ቃላትን እንዳንተማመንባቸው አታርጉን። ምክንያቱም ቃላት ኢሴንሻል ሚኒንግ አላቸው። እዛ ሚኒንግ ላይ ቆመን ነው ማውራት ያለብን እንጂ ለሆነ ጉዳይ ሲሆን እየቀየርከው በምንድን ነው የምንግባባው? ኦኬ፣ በምንድን ነው የምንግባባው? ልንግባባ አንችልም። አብ ወልድ መንፈስ ቅዱስ መበላለጥ በሌለበት እነርሱ ትክክል ናቸው ብለህ እዚህ ጋር መተህ ደግሞ 3ቱ ላይ 2 ጨመር ትክክል ናቸው ካልክ በኋላ ምን ብዬ እንድረዳልን ነው የፈለግከው? የለም። ስለዚህ ቲክቶዶክስ 3 ትላለች፣ ኦርቶዶክስ 5 ትላለች። መሬት ላይ ያለችው ድርሳነ መድኃኔዓለምን ደግሞ የቤተክርስቲያኔ መጽሐፍ ነው ብላ ይዘዋለች እስካሁን። እኔ ሲኖዶሱ ያላወጣውን እንደው አቡነ አብርሃም ይመስለኛል የሆነ ሰዓት ላይ ምን የሚል ነገር ተናግረዋል። በቤተክርስቲያኒቱ እውቅና የሌላቸው በቤተክርስቲያኒቱ እውቅና የሌላቸው መጽሐፍት ደጃፍ ላይ ይሸጣሉ፣ በዚህ ገብቶ በዛ ወጥቶ እነሱን የመቆጣጠር ስራ እንሰራለን የሚል ነገር ተቀምጧል። ግን እስካሁን ድረስ እውቅና የሌላቸውም አልተወገዙም፣ እውቅና ያላቸውም አልተነገሩንም። ኦኬ፣ እናንተ ማናችሁ? ቲክቶዶክሳውያን ኦር ቲክቶዶክስ ላይ የምትሰሩ ማለት ነው፣ ኦር እዚህ ላይ ያለውን ክርስትና የምታምኑ ቲክቶክ ላይ ያለውን ማለት ነው። አዘርዋይስ ልትነግሩን የምትችሉት እናንተ ማናችሁ?
ቤተክርስቲያኒቱ መጽሐፍቶችን እነዛን መች አስወገደች? እንደዚህ ተብሎ የተጻፈው ሾልኮ የገባ ነው ወይም ፕሮቴስታንት የጻፈው ነው። መቼስ እኛን የሚለጠፍብን አንዳንዶቹም ፕሮቴስታንት ጽፈዋል ሲሉም ሰምቻለሁ። ኢማጂን ገድል ቁጭ ብሎ ፕሮቴስታንት ሲጽፍ። ስለዚህ በቤተክርስቲያኒቱ ኦፊሻሊ የሆነ እንትን ምንድነው እኛን አይወክሉንም የሚል ነገር ባልተሰጠበት እዚህ ከቨር አትስሩ። ቅድም ናታኒም ከቨር ነው እያል ነበር። በቃ ቲክቶዶክስን እናቃታለን እኛ። ኦርቶዶክስን ስለምናቃት ነው ደግሞ ማንመጣው 5 ልታስመልከን ነው እንዴ ብሮ? የአንዱ ይበቃናል። እኛ በአንድ መለኮት የተገለጠው ይበቃናል። እሱ 5 አጨምርብን። መጽሐፍ ቅዱሱ ያንን ስለተናገረ ማለት ነው። በቂ ነው። ሌላው እንደው የምር ከወንድሞች ጋር አውርተን አናረገውም ብለን የተቀመጥነው ነገር አለ። ስቲል ነው እነሱም ያደረጉት ነገር ማለት ነው። ኦኬ አናረገውም ያልነው ነገር አለ። ስቲል ነው እነሱም ያደረጉት። እኛ ቤት አንድ ነገር ሲነሳ ማራገብ ላይ ጎበዝ ናቸው። የእናንተን እኮ አናራግብም ብለን ዝም ብለን ቁጭ ብለን እያየናችሁ ነው ያለነው፣ ከሩቅ ሆነን ማለት ነው። ኦኬ አናራግብም። በቂ ናችሁ እናንተ፣ ለማንደድ በቂ ናችሁ። ቁጭ ብለን እያየናችሁ ነው ያለነው። ኑ በብርሃኑ ተመላለሱ የምትሉን ወደምትሳሳቷ ቤተክርስቲያን ነው ወይስ ወደማትሳሳቷ? እሷን መልሱልን። ወደምትሳሳቷ የአኬ ቤተክርስቲያን ነው የምትጠሩን ወይስ ወደማትሳሳቷ ማን ናቸው አይሳሳትም የሚሉ? ቆይ የነ ሚኪያስ ታላቁ ጅብሪል እሷ ጋር ነው የምትጠሩት ወይስ ወደምትሳሳቷ? ወደነ አኬ፣ ወደነ ዲያቆን ያረጋል፣ ወደነ ናታኒም፣ ወደነ ዮባ፣ ወደነ ጋዲሳ፣ ወደ የትኛው ነው? ወደ ስህተት እያያችሁን እንዴት ነው የምትጠሩን? እኛ ኦልሬዲ ያው ትሳሳታለች የሚለውን እናምናለን። በዛ ውስጥ ደግሞ ሳምፐር ሪፎርም እንዳለ እንታደሳለን በቃሉ እያልን ነው የምናምነው። እኛን መታ አንተስ ትሳሳታለች ብለህ ታምን የለ እንደከተው ኦልሬዲ እኔ አምናለሁ ኦልሬዲ። ስለዚህ ለእኔ አትነግረኝም መሳሳት አለመሳሳትን። አንተ ግን ስትጠራ ሜሪን ስትጠራት እኔን ስትጠራኝ ወደ የትኛው ነው የምትጠራው? ነጥብ 2 እኔ ቪዲዮ ልሰራባቸው አስቤ ነበርና በእናንተ ልክ ላለመውረድ ነው የተው ነው ባይዞ በእናንተ ልክ ማለት ነው። እናንተ እኔ የሆነ ነገር ያወራው ጊዜና ኤፍሬም የሆነ ነገር ያወራ ጊዜ እያቀናበራችሁ የምትለቁትን ነገር እኮ አልረሳንም። ግን እናንተው ትበቃላችሁ። ጥሩ ነው። ምክንያቱም እናንተ ማክረር ላይ ጎበዝ ስለሆናችሁ እርስ በርስ ትበቃላችሁ ብለን ነው የተው ነው። እኛ ዝም ብለን እያየናችሁ ነው። ነጥብ 2 በስጋ አምላክ ላለው ኢየሱስ ነው የምትጠሩት። እንደው በነገረ ክርስቶስ ወጥነት ያለን አንድ የሆነ ከአባቶች የመጣልን። እሺ እንግዲህ ከአባቶች የመጣውን በክርስቶስ አብ አምላኩና አባቱ ነው ወይስ አይደለም? ንገረኛ። እመነኝ፣ 1 ደቂቃ ማውራት አትችልም። 1 ደቂቃ ማለት ነው። እኔ ሳልሆን የምቃወም ሌላ ኦርቶዶክስ ወንድም ይመጣና ነው የሚቃወም። እኔ አይደለሁም የምቃወም። እኔ ዝም ብዬ እየሰማው ያለ አንድ ኦርቶዶክስ ወንድም እየተደነቃቀፈ ላይቭ ላይ ገብቶ አምላክ ብቻ ነው ይላል። ከተሰጎ በኋላ ከኢንካርኔሽን በኋላ ሁለትነት ምንታዊነት አይወራለትም እያለ አንተን መልሶ የሚጨምቅ መሬት ላይ ያለው ኦርቶዶክስ ነው። እኔ ዝም ብዬ ሐሳቡን አነሳና ሁለታችሁን መከታተል ብቻ ነው። ወደ የትኛው ኢየሱስ ነው የምትጠሩን? በስጋ አምላክና አባቱ ወይም አብ አምላክና አባቱ ወደሚሆነው ወይስ አምላክና አባት የሌለው? ማለት አባት አለው አምላክ የሌለው፣ አባትነቱን ሁላችንም ስለምናምን ማለት ነው። አምላክነቱንም ደግሞ እናምናለን እኛ። አብ አምላኩም አባቱም ነው ብለን እናምናለን። ለዛ ነው ሐዋርያቱ የኢየሱስ ክርስቶስ አምላክና አባት ይባረክ እያሉ በቅዱሳት መጽሐፍ ላይ የጻፉት። አምላክና አባት የሚለውን ቃል ማይጠቀሙ ልጆች አሉ እዚህ ማለት ቲክቶዶክስ ላይ ማለት ነው። ማርያም ጥንተ አብሶ አለባት የለባትም? ጥንተ አብሶ ያላትን ማርያም ስዕል ፊት ነው የምታሰግደኝ ወይስ ጥንተ አብሶ የሌለባት ላይ ነው የምታሰግደኝ? በብስራት ጊዜ የነጻችው ጋር ነው የምጠራኝ ወይስ ከማህፀን ጀምሮ የተጠበቀችው ጋር ነው የምጠራኝ? የትኛው ስዕል ጋር ነው የምሰግደው? ያው ታሰግደኛለህ። ከመጣው ስዕል አስቀምጠህ ታሰግደኛለህ። ግደለኛ። ስዕል አስቀምጠህ አታሰግደኝም። እኔን ግደለኛ አይሆንማ። ስለዚህ የማርያም ብለህ ስለ ያስቀመጥከው ስዕል እሱን ስመለከት
ጥንተ አብሶ አለብሽ እኮ እያልኩ እያሰብኩ ነው የምሰግደው ወይስ አንቺ ከውድቀት በፊት የነበርሽው አዳም ነሽ ከውድቀት በፊት የነበርሽው ሔዋን ነሽ የሚለውን እያሰብኩ ነው የማደርገው? የትኛው? ኦኬ። ስለዚህ ፓትሪስቲክ የሆነው ነገር ላይም ስትሄዱ እኔ አሁን አሮ ነው እሱ ነገር ላይ ሳርካስቲክ የሆነ ነገር ልሰራ እያሰብኩ ነውና በቃ ምንም ነገር ሲወራ ለምሳሌ ጥምቀት ለድነት አፋቸው ላይ የተነቀሱት ቃል ማለት ነው። ለምሳሌ ጥምቀት ለድነት በሚለው አይስማምም። እኔ አንድ ወንድም እንግዲህ አዶ ነው ሌላ ምሳሌ ራሱ የለውም። ሌላ ምሳሌ ማለት ለምሳሌ ጥምቀት ለድነት በሚለው አይስማሙም። እንዴ አንተ ለጥምቀት ለድነት ብለህ ቅድም ቃል ያስቀምጧል። ሜሮን በጎደለበት ጥምቀት ያድንሃል ወይ? አሳየኝ ከመጽሐፍ ቅዱስ ሜሪ ተብሎ እንግዲህ ምንድነው ሜሮንን አሳይ። ኦኬ ለነገሩ ሜሪ ናት እዚህ ያለችው ወስቷ ሜሮንን ከመጽሐፍ ቅዱስ አሳይ ሲባል አንደኛ ዮሐንስ ላይ ከቅዱሱ ቅባት ተቀብላችኋል የሚለውን ፍለጋ ነው የተካሄደው። የምታስታውሱ ከሆነ በሜሮን ኮንፊርም ካልተደረገ ልጅነት አይጸናም የሚል ሰው ሰራሽ ትምህርት ነው ያላችሁ፣ የፈጠራ ትምህርት። ስለዚህ ጥምቀት ለድነት ብላችሁ አጥምቃችሁም ኮንፊርሜሽን እስካልመጣ ድረስ በሜሮን እስካልተቀባ ኦኬ ድረስ አይድንም። ስለዚህ ጥምቀት ለድነት አትበሉ። ለምን ነው የሚሸውዱት? ጥምቀት ለድነት ሲደመር ሜሮን ብላችሁ አውሩ። ካወራችሁ ታማኙ ነው። ቅድም ኤፊ ብለዋል። እኛ ዲኖሚኔሽናሊ እንኳን ገና ከጅምሩ ገና ይሄ ምንድነው ሪፎርሜሽን ሲጀምር ጀምሮ የተለያየ ዲኖሚኔሽን ነው ከሮማን ካቶሊክ ቤተክርስቲያን የወጣው። ኦኬ ሪፎርምዱ በሆነ ሳይድ ነው የወጣው፣ አንግሊካኑ በሆነ ሳይድ ነው የወጣው። ሉተር እየመራ ወጥቶ የተለያየ የሚባል ነገር እስቲ ገቡና ታሪክ የምታውቁ ከሆነ ተወያዩ። አሁን ይሄው ሉተር ነው ያስጀመረው። ከዛ ጆን ካልቪን ከሱ ላይ ቀርቶ መጣና ከዛ ተቃወመው። ከዛ ጆናስ ማን ነው እነ ዝዊንግሊ መጡና ደግሞ እንደዚህ ያደረጉ። እስቲ አውጡና አሳዩን። በየፈርጁ የወጣ በየፈርጁ የነበረ አይነት ንቅናቄ ነው የነበረው፣ ኦር እንቅስቃሴ ነው የነበረው። እኛ እንደዛ ወተን እንኳን እስቲል ነው ሜን ብለን የምንጠራቸው ሶላዎችን እንጠራለን። ሳክራመንቶቹ ቫሊድ የሆኑ ሳክራመንቶች 2 ብቻ ሊኖሩ ይገባል። እስቲ 7 ብሎ የሚጠራ ፕሮቴስታንት አምጣ። ካቶሊክና ኦርቶዶክስ ጋር ሲመጣ ወደ 7 እንደሚጠጋ ስለምናውቅ ማለት ነው። እስቲ ፕሮቴስታንት ሆኖ ሳክራመንትን ከ2 ያስበለጠ አውጣና ሳይ። ሶላዎችን አላምንም ያለ አውጣና ሳይ። የለም። እናንተ አንድ ወጥ ኦሬንታል ተብላችሁ እንኳን በውስጥ እንደዚህ ትቦጫጨቃላችሁ። እኛ ከጅምሩ አንድ ሆነን አይደለም የወጣ ነው። አንድ ሉተር እየመራው ወጥቶ ከዛ በኋላ የሆነ ነገር የሚባል ነገር የለም። ታሪክን ሂዱና አጥኑ። ሲጀመር በየራሳቸው ፈርጅ የወጡ ናቸው። ኦኬ በየራሳቸው ፈርጅ የወጡበት። እንደዛም ሆኖ እንኳን በአንድ ጥላ ውስጥ ለመሰባሰብ የሚጎረብጣቸው አልነበሩም። እነዛ የፕሮቴስታንት ሪፎርሜሽን ውስጥ ያሉ ዲኖሚኔሽኖች ማለት ነው። ኦኬ እናንተ በተባላችሁበት ልክ ራሱ አንባለን። ባይዙ እናንተ እንዴ ምን ተብሏል? እንደው እኮ በጣም የሚያስቅ ነገር እኮ ነው። አሁን ለምሳሌ ወንድማችን አኬብ መንገድ ቀይሮ መሄድ ያለበት ሁኔታ ራሱ የተፈጠረበት ነው ያለው። ጀስት ፈኒ ነገር ነው ማውራችሁ። መንገድ ቀይሮ መሄድ ያለበት ሁኔታ ራሱ ተፈጥሯል እኮ። ምን የሚል ነገር ሰምተናል? ማርያም ጥንተ አብሶ አለባት ማለት የወደቀውን ስጋ ይዛለች ማለት በድንጋይ ያስወግራል። እንዴ አኬን ቢያገኙ እኮ በድንጋይ የሚወግሩ ግሩፖች አሉ ኦርቶዶክስ ውስጥ ብሮዬ። እኔንስ የሚነካኝ የለም። አየህ ማንም አይነካኝም። ጥምቀት ለድነት ነው በል ለድነት አይደለም ብል እንኳን የሚነካኝ የለም። ቁጭ ብለን ማውራት እንችላለን። ወደ አንደርስታንዲንግ ወደሆነ አንደርስታንዲንግ እንድንመጣ በቃ ልዩነቱን እንይዘዋለን። በድንጋይ ያስወግራል ተብሏል እኮ። አሁን በድንጋይ ወግራለው ምንድነው ያስወግራል ያለው ሰውዬ ይሄን ልጅ ቢያገኘው ምን ሊያደርገው ነው? በዚህ ልክ ድንጋይ ይዘህ እየተፈላለክ አንድ ኦሪየንታል ቸርች ውስጥ ሆነ ድንጋይ ይዘህ እየተፈላለክ መተህ ከኔ ጋር ትከራከራለህ? ከጅምሩ በተነጣጠለ መንገድ የወጡ ዲኖሚኔሽኖችን አንድ ካልሆኑ ብለህ ከኔ ጋር ትከራከራለህ? ነውር ነው። ለምድሮ በዚህ ልክ ያወራ ነው ናቱ ሲያወራ የነበረበት መንፈስ በጣም የሚደብር ስለሆነ ያው ተበልቶባችኋል። በዛ መልክ ልታወሩ አትችሉም ከዚህ በኋላ። ምክንያቱም እናንተ ጋር ያለውን ያንን ግንድ ይዛችሁ በምንም ታምር እዚህ ያለው ነገር ማውራት ስለማትችሉ አንድ ነኝ ያልክ አንተ እንኳን ውስጥ ሆነ አንድ አይደለም። ኦኬ ከዛ ስትያዝ ምን ትላለህ? የሊቃውንት እይታ ይላል። ልክ ዶግማ አይደለም እንደሚባለው ማለት ነው። የሊቃውንት እይታ ለአንተ የሊቃውንት እይታ ይፈቀድልሃል።
ላንተ ዶግማ አይደለም ይፈቀድልሃል። ለፕሮቴስታንትስ የለም። አይ ይሄንን እንደ ዶግማ ላየውም እኔ። ኦኬ እኛ እኮ እንደዚህ ብለን ነው የምንከፋፍለው። ዶግማ ነው የምንለው፣ ዶክትሪን እንላለን፣ ቲቺንግ እንላለን። በሶስት ፈርጅ ነው ባይዞ ከፍለን የምናስቀምጠው። ኦኬ በሶስት ፈርጅ ዶግማ፣ ዶክትሪን እና ቲቺንግ ብለን ማለት ነው። ዶክትሪን በሚባለው ላይ እኛንን የምንከፍለው። ዶክትሪን እናንተ የምትተረጉሙበትን ቮካብለሪ አይደለም የምንጠቀመው። ስንጠቀም ዶክትሪን ሎካል ቸርች ሊኖራት የሚችል በዚህ መንገድ እንረዳለን የምትለው ነገር ሊሆን ይችላል። ግን ሎካል ቸርችን ብትሆን ማመን ያለባት ተብሎ የሚታሰበው ዶግማ ውስጥ ይገባል። ቲቺንግ የሚባሉት ልንለያይባቸው እንችላለን፣ ሜጀር ናቸው ብለን አንይዝም ብለን እንኳን ቀድመን አስቀምጠናል። እናንተ ጋር ሲመጣ ግን ኢስ ዲፍረንት። ስለዚህ እናንተ በምታወሩበት ቶን አይመጥነንም ብለን ነው ዝም ያልነው። እሺ እናንተ በምትናገሩበት ቶን፣ እዛና እዚህ ያለ ነገር በምታገናኙበት ቶን አናወራችሁም ብለን ነው። ይህም በምን ታውቃላችሁ? ሰሞኑን ስትበጣበጡ ዝም ብለን ነው እያየን ያለ ነው። እኛ ቤት ግን እንደዚህ አይነት ነገር ቢፈጠር በቀን 86 ቪዲዮ ነው የምትሰሩት። በቀን 86 ቪዲዮ ማለት ነው። ኦኬ በቀን 86 ቪዲዮ። እኛ ግን ቁጭ ብለን ነው እያየን ያለ። ምክንያቱም እናንተ በቂ ናቸው፣ እዛው ለመፈሳፈስ በቂ ናችሁ እናንተ። ስለዚህ ያንን ይዛችሁ ፕሊስ መጣ ኑ ወደ የትኛዋ ወደምትሳሳተዋ ቤተክርስቲያን ከሆነ በጣም ጨካኝ ናችሁ። ሰው እንዴት ወደ ስተት ይጠራል? ኑ ወደ ክርስቶስ። ወደ ማን? አምላክና አባት ያለው ወይስ የሌለው? ኑ አይ ቲንክ ለማርያም መዝሙር አለ አንድ በጣም ፌመስ የሆነ ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። የትኛዋ ማርያም? ጥንተ አብሶ ያለባት ወይስ የሌለባት? ኦኬ ስለዚህ ይሄንን ተሸክመ መተ እኔ ቤት ልዩነት እያልክ አታውራ። በቃ አያምርብህም። የሆነ ነገር ያዝና ኦብጀክቲቭሊ ተከራከረኝ፣ የዛኔ እንመላለሳለን። ልዩነት የሚለውን ግን ለነገሩ የብሔር ፖለቲካ ውስጥ ስላደግን ልዩነት ላይ ነው ፎከስ የምናደርገው። እና ኦርቶዶክሳውያን ከታች እየተሳደባችሁኝ ያላችሁ እግዚአብሔር ይባርካችሁ፣ በጣም ነው የምወዳችሁ። እናንተ ቤት ለሚሆን ነገር መልካም ነገር ሳወራ በኮሜንትም በውስጥ መስመርም በምንም ታጨናንቁኛላችሁ። እንወዳለን አማኒ፣ ዋው የሰውነት ውሃ ልክ ምናምን። ከዛስ እናንተን የሚነካ ነገር ስናገር እርቃን ፎቶውን እናስታውሳለን፣ ሰማያዊ ፓንቷን እናስታውሳለን፣ ያችን እንትኗን እናስታውሳለን። ወረተኞች፣ ወረት መላ ኦርቶዶክሳውያንን አላልኩም። መሬት ላይ እንኳን ዛሬ አግኝቻቸው አብሬያቸው ያልኩት በጣም ምርጥ የሆኑ ኦርቶዶክሳውያን አሉ። እናንተ ኦርቶዶክስን አትወክሉም። ወረተኛ። እናንተ ቤት ስመጣ ነው ልታፈቅሩኝ አሁን ተዘጋጅታችሁ የተቀመጣችሁ? ዋው አማኒ ወደ ብርሃኑ መጣ። ወደ ብርሃን ስመጣ ነው ልታፈቅሩኝ የተዘጋጃችሁት? የወረት ፍቅር ያለበት ቦታ አልመጣም ሲጀመር። ኦርቶዶክስን ተወክላላችሁ ብዬም አላስብም። ኦርቶዶክሳውያን ወንድሞቼ ይህ ነው እስከምን ድረስ አብረን እንደቆምን እስከምን ድረስ ልሟገዝ ዝግጁ እንደሆንኩ ማለት ነው። እዚህ ባላችሁት ደግሞ ያው ወረተኞች ስለሆናችሁ ከእናንተ ጋር ብዙም አላወራም። ተባረኩ። እሺ አማን ከጨረሰ አንድ ቪዲዮ ላሳይና አማን እንትን ያለውን ቪዲዮ ወልድ እንደሆነ እናምናለን። ራሷ ናት ድምፁ ራሱ እንዴት ደስ ይላል። አይ ነው ለመለኮት በሚታይ ገንዘብ በሚወሰንም ገንዘብ ብረትና ፊት የኋላም ጀርባ ያለው አይደለም። በነደ እሳት የተሸፈነ ነው እንጂ ነደ እሳት ግን እርሱ ነው። መለኮትስ ንጹሕና ሰው ብሩህም ነው። የላከ አብን በላዩ አባት እንደሆነ እናምናለን። የተላከ ወልድንም በላዩ ወልድ እንደሆነ እናምናለን። ማህያዊ መንፈስ ቅዱስንም በላዩ መንፈስ ቅዱስ እንደሆነ እናምናለን። ሶስቱ ስም አንዱ እግዚአብሔር ነው። አብርሃም ከይስሐቅ እንደሚበልጥ ይስሐቅም ከያዕቆብ እንደሚበልጥ አይደለም። ለመለኮት እንዲህ አይደለም። አብ ከልጁ አይበልጥም፣ ወልድም ከመንፈስ ቅዱስ አይበልጥም፣ መንፈስ ቅዱስም ከወልድ አያንስም፣ ወልድም ከአባቱ አያንስም። አብርሃም በፍጥረት ስርዓት ይስሐቅን እንደሚያዘው ይስሐቅም ያዕቆብን እንደሚያዘው አይደለም። መለኮት እንዲህ አይደለም። አባት በመሆን አብ ልጁን አያዘውም፣ ወልድ ልጅ በመሆን አይበልጥም፣ መንፈስ ቅዱስም ትክክል ነው። መለኮት ግን ሰማ መንፈስ ቅዱስም ትክክል ነው። አንዲት ስልጣን ነው። የት አለ? ተመለስ ትንሽ እስቲ። አያዘውም፣ ወልድ ልጅ በመሆን አይበልጥም፣ መንፈስ ቅዱስም ትክክል ነው። አየህ ቆይ አንዴ አይበልጥም ላይ ነው ያነሳው እኮ አይበልጥም። አሁን ትክክል ነው የሚለውን በምንድን ነው ባካፕ ያደረገው?
አይበልጥም ትክክል ነው አያንስም የሚለው በሚለው ቃል አይበልጥም በሚል ነው ያስቀመጠው። አየህ ትክክል የሚለውን መልሰ በለው ሲል አይበልጥም አያንስም ለማለት ነው የሚለው። ታዲያ ለምንድን ነው ማርያምና እንጨቱን ስታስቀምጥ ሌላ ነው ብለህ የምትነግረኝ? ኤግዛክትሊ እንደሚያዘው ይስሐቅም ያዕቆብን እንደሚያዘው አይደለም። መለኮት እንዲህ አይደለም። አባት በመሆን አብ ልጁን አያዘው፣ ወልድ ልጅ በመሆን አይበልጥም። መንፈስ ቅዱስም ትክክል ነው። መለኮት ግን አብ ወልድ መንፈስ ቅዱስም ነው አንድ አምላክ። ቅድም ሊያምታታ ፈልጓል። ግን እቺ ትክክል የምትለዋ በጣም ትልቅ ተርም ስለሆነች ስላሴ ላይ ሊሸፍኗት የሚችሉት ሊደብቋት የሚችሉት አይደለችም የነበረችው። እሺ ሌሎች ያላወሩ ሰዎች ቀጥሉ። አንድ ነገር ማለት ይቻላል። ቅዳሴ ነው አለ ያሰማው። አዎ ናትዬ ስፒሮሲ ቅዳሴ ነው። እዚህ ቅዳሴ ላይ ግን ስለ መስቀሉም ስለ ድንግል ማርያምም የለም አይደል? አይ እኛ መስቀሉና ማርያምን ልንፈልግ አልመጣንም። እዚህ ትክክልን ልንፈልግ የለም። ዋናው ትልቁ አምልኮ በኦርቶዶክስ ቅዳሴ ላይ ነው። ጤነኛ ነህ? መጽሐፉ ላይ ቅድም ያለች ጤነኛ ነህ እንዴ? ስፒሮስ ኤፊ ከኔ ጋር ያውራ። ጥያቄ ነው እኮ ምን አደረኩኝ? ጥያቄ አይደለም። ጥያቄውንም እንዴት እንደዚህ ትጠይቃለህ? እኛ ይሄንን ቅዳሴ ፍለጋ ለምንድን ነው የሄድነው? ስፒሮስ ትክክል የሚለውን ነው። ግን ቅዳሴ አምስት አይደለም። እዚህ ውስጥ ታዲያ ከዛ ውጭ ተጠቅሷል ብለን እንጠይቃለን። አሁን ይሄ ጥያቄ ነው። አልጨረስኩም እኮ አማንም ኤፍም ታውቃላችሁ። አምስት ስላሴ ብላ አታምንም። ሲጀመር ስላሴ የግዕዝ እንትን ነው፣ ሶስት ማለት ነው። መጽሐፉ ላይ ትክክል አይደለም። ማለት ይቻላል። ግን ኦርቶዶክስ እንደዚህ ታምናለች የሚለው ትንሽ ይከብዳል። ድርሳነ መድኃኔዓለም ላይ ይኸውልህ ስላሴን ትክክል ነው ብላ ኤክስፕሌን ስታደርግ ድርሳነ መስቀል ስላሴን ትክክል ነው ብላ ኤክስፕሌን ስታደርግ እኔ መጽሐፉን እየደገፍኩ አይደለም እኮ። ገብቶኛል እኮ ስፒሮስ ገብቶኛል። መጽሐፉን መንቀፍ መጽሐፉን መንቀፍ ይቻላል እንጂ እዚኛው ቅዳሴ ላይ አምስት የሚጠቅስ ነገር የለም አለ። ስላሴ ተብሎ አምስት የለም አለ። እውነት ነው፣ ስላሴ ተብሎ አምስት የለም። ለዛ ነው እኔ አሁን አንተ እንደውም እዛው ግሪክ ስለሆነ ግሪክ ነው ያለው ቃል ፈልግለት አዲስ ቃል። ምክንያቱም ሶስቱ ነው ትሪኒቲ ተብሎ ሊጠራ የሚችለው። ከዛ እኔ ምን የሚል ለመፍጠር ሞከርኩ። ፔንታኒቲ፣ ፔንታ ማለት አምስት ስለሆነ በግሪክ እንደው ፔንታኒቲ እንበለው እንዲ አሁን ያየነውን እያልኩ እኮ ነው ያለሁት። ምክንያቱም ጥሩ እንትን ነው አማን ጥሩ ነው። መጽሐፍ ቅዱስ ማህበርን አማክራቸው። ለምን የስላሴ አንድ ላይ ስለሚሰሩ አጠቃላይ እነዚህን እናንተም ኦርቶዶክስ በነበራችሁ ጊዜ ሰምታችሁ አታውቁም? መጽሐፍ አንብባችሁ ይሄንን ታምናላችሁ ሲባል ይከብዳል። የሚታምነውንማ እኮ በቃ አየነው። ቤተክርስቲያኒቱ ይሄ መጽሐፌ ነው፣ ምዕመናኖቼ ይሄንን ይመኑ፣ ካላመኑ ይደይማሉ ብላ አስቀምጣለች እኮ። ስለዚህ እንደዚህ ያላመነ ኦርቶዶክስ አይድንም ይላል። ይሄ አለዚያ መጽሐፉ ነው የሚለው እኮ። ታዲያ መጽሐፉ የቤተክርስቲያኒቱ አይደል? የቤተክርስቲያኗ ትምህርት ይሄ አይደለም። ሁላችንም እናውቃለን። ይህንን መጽሐፍ ለምን ያዘችው ለምን አላስወገደችውም? እሱ ላይ አላቅም። እውነቱን አታውቅም። ይኸውልህ ሁለት ስቴፕ ነው የሚሆንበት። እኛን ተናገረች እንትና ናቲ ተናገረኝና አይደለም ናቲ ተናገረ ተብሎ ወደዛ ጠግ ለመሄድ አይደለም። ስፒሮስ አንደኛ ያንተ ሁለት አይነት ችግር ይፈጥራል። አሁን አንተ እዚህ ገብተህ እያወራ ያለው ማለት ነው። አንደኛ የሆነ ጊዜ ላይ አንድ አይደላችሁም ምናምን ጭዌ አሁን ገብቶ ሲያደርግ የነበረውን ፖለቲካ ማለት ነው። እሷን ፖለቲካ አይነት አካሄድ በእሷ አልስማማም። እሱ ነው ወደዚህ የሚያመጣው። እኔ ሁለቱንም አልደግፍም። እኛም ለዛ ጽፋ ነው እየመለስን ያለ ነው። ለሰነፍ እንደ ስንፍናው ነው እየመለስን ያለ ነው እንጂ በዚህ መልክ ልናወራ ዝግጁ አይደለንም። እኛ ያንተ አሁን ሁለት ድርብ የሆነ ስህተት ነው የሚፈጠርብህ። ምክንያቱም ምን እያሉ ወደ አንተ ሊመጡ እንደሚችሉ ላስታውስ። እንደው ከወራት በፊት ሀፕን ያደረገውን ነገር ማለት ነው። አይ ቲንክ አመት ሊሞላው ነው። አንድ አይደላችሁም ግሪክ ኦርቶዶክስ ሁለት ባህሪ ታምናለች ምናምን እያልን ወደ አንተ ስናቀሳስር ከአንተ ጋር ህብረት ማድረግ አቁመዋል አይደል? አቁመዋል። አሁን አንተ እነሱን ዲፌንድ ስታደረግ እና መጽሐፉ መጠቃለል አልነበረበትም ኦር ቤተክርስቲያኒቱ ለምን እንዳላስወገደችው አላቅም፣ አንተን እንደ ተወካይ አድርጎ ስለማይቆጥሩ ዱና ሳፖርት ደም ኦኬ። አይቆጥሩም። በቃ አንተን እንደዚህ ታምናለችም አታምንምን ብትል አንተ ኢስተርን ኦርቶዶክስ ነህ። አንተን በምንም ተአምር እንደ ተወካይ ሊቆጥሩ ስለማይችሉ እንደ ሐሳብ ዝም ብለህ ከላይ ታወራለህ ነው። አሁን እንደዚህ ነው የሚገባኝ። አማን ምን ችግሩ ምን መሰለህ? እኔ ህሊናዬን ነው የምከተለው። እነሱ አሉኝ ሳይሆን
እነሱ ሌላ ነው የሚከተሉት። ሆነ ብዬ አላምንም። አዎ መጽሐፉ ተሳስቷል ምናምን ብትሉንም ችግር የለብኝም። ግን ናቲ እንዲዘት ተናገረ። ናቲም ትክክል አይደለም እናንተ ሲናገር ለዛ ብቻ የሁለቱም ጥፋት ነው። ግን እንደዚህ ባይሆን ጥሩ ነበረ። አሁን ማንንም መክሰስ አልችልም። ማንንም መክሰስ አልችልም። ደግሞ ከሳሽም አይደለሁም። ግን ጋይስ ይቅርታ ግን መሀል ልግባባችሁና አሁን የተባለውን ራሱን በመጽሐፉ ላይ ማለት ነው። ይቅርታሽ በመጽሐፉ መሰረት ኦልሬዲ ቅድም በተነበበው መጽሐፍ መሰረት ስፒር አስ አን ኦርቶዶክስ ልክ እንደ ኦርቶዶክስ ኢስተርን ኦርቶዶክስ እንደሆነ እየተረዳን እንደ ኦርቶዶክስ ቅድም የተባለውን ነገር ያምነዋል። ስፒር ታምነዋለህ? ቅድም የተባለውን ነገር እናንተ እንዳላችሁት ከሆነ 5 ሚል ነገር ኦሪየንታልም ሚስተር ማንም ክርስቲያን የሚባል አያምንም። ስላሴ ክርስቲያን የሚባል አይ ጥያቄው እሱ አይደለም። ጥያቄው እሱ ነው። አንድ ጥያቄው 5 ሚል ሳይሆን እሱን ነው በቃ የጠየቀው። መጽሐፉ ላይ እኩል ናቸው። ቆይ አንዴ ኤፊያውን ከፍቶ ያሳያል ከፈለክ። እኩል ናቸው መስቀሉና ማርያም ከስላሴ ጋር እኩል ናቸው ይላል እና ትቀበለዋለህ። እሱን እኮ እያስረዳሁት ያለው ስላሴ ላይ 4ኛ 5ኛ የሚል ነገር የለም በየትኛውም መጽሐፉ እንደዛ ካለ። ስለዚህ ስፒሮስ አትድንም። ስፒሮስ ካላመንክ እንደዛ ችግር የለም። ምን ያልዳን አንተ ብድንና እኔ ባልድን ደስ ይለኛል። አይ ኖ በመጽሐፉ መሰረት ነው ያለ። ችግር የለም። ኖ መጽሐፉ እኮ ነው እንደዛ የሚል ስፒሮስ። እኔ እኮ አይደለም መጽሐፉ ነው እንደዛ የሚልህ እኮ። እንደዛ ካላመንክ አትድንም ይላል። ስፒሮስ መዳን ነው ወይም ስላሴን 5 ማድረጉ ነው የሚከብደው? እኔ 5 እንዴት ያደርጉታል? ስላሴን 5 አደረገው እያልክ ስፒሮ አልዳንክም ይላል ትላለህ እንዴ? እኮ ስላሴን 5 አደረጉት እኮ አይደለም ያደረግ። ይኸው መጽሐፉን ተመልከት። ሶስትነታቸው ትክክል ነው ከመስቀሉ ጋር እያለ ነው። መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው እያለ ነው። እኩል ናቸው እያለ ነው። ይሄን ካላመንክ ደግሞ አትድንም ነው። ለምን እንዲህ የሚያምን ይድናል፣ እንዲህ የማያምን ግን ይደየናል እያለ ነው። በቃ ይፈረድበታል እያለ ነው። ስለዚህ መጽሐፉ ፖይንቱ እሱ ነው። መጽሐፉ እንዲህ የማያምን ይፈረድበታል ይላልና በዚህ መጽሐፍ መሰረት ይሄ መጽሐፍ የማን መጽሐፍ ነው የባለቤትነቱ የሚለውን በኋላ እንጠይቃለን ያንተ ስላሉ በዚህ መጽሐፍ መሰረት አንተ አትድንም ነው በመጽሐፉ መሰረት እንጂ ስፒር አትድንም አይደለም ፖይንቱ። ነገር ግን በዚህ መጽሐፍ መሰረት ሰዎች አይድኑም። በቃ እሱን ነው እያልን ያለ ነው። ስለዚህ ይህ መጽሐፍ ተሳስቷል ወይስ ልክ ነው ነው ፖይንቱ። አሁን አንተን ይሄ መጽሐፍ እኮ እንደማይመለከት እናውቃለን፣ ግን መከራከር የሌለብህ ለዛ ነው። ይህን ጥያቄ መመለስ ያለባቸው ራሳቸው ኦሪየንታሎቹ፣ ለዛውም ኢትዮጵያ ተዋህዶዎቹ ናቸው እንጂ አንተ አይደለህም። ለዛ ነው እዚህ እንትን ውስጥ ባትገባ መልካም ነው ፖይንቱ። ለምሳሌ ጸሎት አለ፣ አንድ ቁጥር እየጻፈ ነውና ለሜሮን ነበር የገባው ጸሎት ገብቷል። እሺ ቀጥሉ። እኔ በክፋት አይደለም እናገሩት እናቱን ደግፌ ወይም እናንተ እንትን ለማለት አይደለም። ተረዱ። አንተ አንደርስታንድ እናደርጋለን አንተን። እሺ ጸሎት አለክ? እንዴት አመሸ? አለው ይሰማል። እንዴት አመሸ ወንድሜ? አለን ቃልዬ፣ ሁላችሁንም ሰላም ብያለሁ። አትላስት የተረጋጋ ሰው መጣ። እንዴት ነህ? አለን እና ትንሽ አማርኛውን እንዴት እንደተረጎማችሁት እኔ ግራ ስለገባኝ ነው የገባሁትኝና መጽሐፉ የሚለውና እናንተ የምትሉትም የምትከሱበትም ልክ ስላልሆነ ማስረዳት ከተቻለ ተውልኝ። አሁን ያንብብልን። ቆይ ካልዬ ተውልኝ። እሱ ያንብብልን። ኮኔ ላስረዳ። ኖ ጸሎት አብረን እናንብብ። ችግር የለውም። አይ ቲንክ አማርኛ አንተም የመጀመሪያ ቋንቋ ነው፣ እኔም የመጀመሪያ ቋንቋ ነው። እንደዚህ ብለን እናንብብ። ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው አለ። እሺ ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ አለ። እንደ አብ እንደ ወልድ እንደ መንፈስ ቅዱስ ሶስትነታቸው ትክክል የሚሆን ማለቱ ምን ማለት ነው? እኮ ትክክል የሚለው የተቀጸለው ለሶስትነት ነው እያልኩ ነው። ቆይ እኔ ያልጠይኩማ ስምን ጠይቄ እኔ ያጎትን ስም ትነግረኛለህ። እኔ የጠይኩ ሶስትነታቸው ትክክል እንደሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ አለ። አሁን ሶስትነታቸው ትክክል እንደሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ሲል
ሶስትነታቸው ትክክል ያለው ምን ማለቱ ነው? ብዛት ማለት ነው። ሶስትነት፣ ሶስት ማለት 1 2 3 ቁጥር ለማሳየት ነው እያልኩ ነው። ትክክል የሚለው ላይ ነው ያለው። ለምን ትቆርጣለህ? ትክክል ማለት ምን ማለት ነው? ትክክል ማለት እኔም እኮ አልቆረጥኩም። ስማኛ፣ እኔ ስተረጉምልህ ደግሞ ስማኝ። ትክክል ማለት ሶስትነታቸው ስማኝና ከዛ በኋላ ልክ አይደለም። ስማኝ፣ ዝም ብለህ ጥያቄን ስማ። አይሰማኝም እኮ ይተዋለ። ጥያቄን ስማ። ሶስትነታቸው ትክክል እንደሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ስልህ ሶስትነታቸው ትክክል ብለህ ሶስትነታቸውን ነገርከኝ። ታንኪው አልኩ። ቁጥር ነው አልከኝ። አመሰግናለሁ አልኩ። ትክክል ማለት ምን ማለት ነው ያልኩህ? ትክክል ማለት ነው ልክ የሚሆን ማለት ነው። እኩያ አይደለ? እኩያ ምኑ ሶስትነት ማለት ነው። ቁጥሩ ነው። ትክክል ማለት እኩል አምሳያ ማለት ነው። ትክክል የምኑ የቁጥሩ ነው። ቁጥሩ ነው። ያው ከቁጥሩ ጋር ነው። ሶስትነታቸው ትክክል ብሎ ነው የሚቀጥላችሁ። እንዴት አይነት ወንበዴ ሰዎች እንደሆናችሁ አም ሶሪ ቱ ሴይ ዲስ። እንዴት ነፍሴ እንደሚጸየፋችሁ አትጠይቀኝ። ሶስትነታቸው ላይ ነው አለ። ቆይ ምንድን ነው እንደዚህ ስድብ ጀመር። ካየህ አንተ ራሱ በጣም ነው ጸየፍ ጸሎት እንደዚህ አይነት ትሳደባለህ። እያስረዳሁ አይደለም። ቀስ ብለን ማውራት ስለምንችል ማውራት ሲቻል እንደዚህ ነው እንደዛ ነው እያልኩ ችግር የለውም። እሺ ስማ ጸሎት፣ ቁጥሩን ነው ትክክል ነው እያለ ያለው ወይስ ፐርሰኖቹ ነው ትክክል ነው እያለ ያለው? ኖ ስለ ቁጥር ነው እዚህ ጋር ሶስትነታቸው ብሎ ቁጥር እንዴት ነው ትክክል የሚሆነው? ቁጥር እንዴት ነው ትክክል የሚሆነው? ብዛት ማለት ነው። አንድ ነገር ከብዛት ጋር እኩል ሲሆን ትክክል ነው ይባላል። ሶስት ነገር ከሶስት ነገር ጋር እኩል ነው ያለው። ፐርሰኖቹ ከብዛት ጋር እንዴት ትክክል እንደሚሆኑ አስረዳን። ወይም ሌላ መጽሐፍ ካለ ይሄንን መልሰህ የምታብራራበት ሌላ መጽሐፍ ካለ ማለት ነው። ይኸው እዚሁ ላይ በግልጽ የተቀመጠው እያለ ወዴት እንሄዳለን? ቁጥሩ ነው ትክክል ማለት ነው። ሶስትነታቸው ይላል። ይኸው ላስረዳሽ ስማኝ። እዚህ ጋር ቃሉ የሚለው ሶስትነታቸው ትክክል የሚሆን ነው የሚለው። ስንትነታቸው? ሶስትነታቸው ቁጥሩን ነው። ሶስት ቁጥር ማለት ነው። ብዛት ማን ሶስትነታቸው ሲባል ሶስት ቁጥርን አይደለም እያወራ ያለው። ስም ጠቅሷል እዛ ጋር ማን ብሎ አብ ወልድ መንፈስ ቅዱስ ብሎ ስማቸውን ይጠራል። ብዛታቸው ግን ስንት ነው ታዲያ? ሶስት ነው። ሶስቱ ደግሞ ምንድናቸው ማለት ሶስቱ በመደዳ ጠራና ምንድናቸው አለ። ሶስትነታቸው የቱ ጋር ያለው ነው የምታነበው? ሶስትነታቸው ትክክል የሚሆን መስመር ላይ ያለው እኮ ሌላ አንብበዋ። ምን ችግር አለ? ይኸው ሶስትነታቸው ትክክል የሚሆን እስቲ ዝቅ አድርገው ደበዘዘብኝ። እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፍጹም የማይለይ ነው። ስለዚህ ሶስት መሆናቸው እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፍጹም የማይለይ ነው እያለ ነው። ከቁጥር ጋር ነው እንጂ ከአብና ከወልድ ከመንፈስ ቅዱስ ጋር እንደዚህ ሶስት ብራዘር፣ እዚህ ቁጭ አድርገህ አይናችሁን ጨፍኑና ላሙኛችሁ ትለናለህ እንዴ? ሶስት አካላትን ጠራና እኛ እንደዛ እሱ ያንተ መረዳት ነው እንግዲህ። እኛ አንብበን የምንረዳው እንደዚህ ነው። መረዳት ነው እየነገርከን ያለው ቤዚክ የሆነ አማርኛ ነው። እስቲ ቀጥል ያለው የሚነበባ እኛም እንዲገባን ጸሎት እስቲ ቀጥል። አንድ ጊዜ ለጸሎት ቆይ ትንሽ እንትን ማድረግ ያስፈልጋል። ቆይ ሶስቱን ትክክል የሚለው ሶስቱን ቁጥር ነው ያልከው አይደል? ብዛት ብቻ ነው የሚያሳየው። የትክክልን ትርጉም ስትነግረኝ ትክክል ማለት እኩል ማለት ነው፣ አምሳያ ማለት ነው አልከኝ። 1 2 3 ቁጥሮቹ ናቸው አምሳያ እኩል። ይኸውልህ አብ በአካል 3 ነው ትል የለ እንዴ? ምንድን ነው? እኔ እኮ አብ በአካል 3 ነው አብ በአካል 3 ነው አንልም እኛ የኦርቶዶክስ ትምህርት ማን ነው? ስላሴ ሶሪ እሺ ስላሴ ቃላት ፍለጋ ላይ ሳይሆን ቆይ እንደሱ መንሸራተት አትችልም። ቆይ መለስኩ ወደኋላ። ስማ ሶስትነታቸው የሚለውን ስማ ታንኪ ስማ። በቃ ትክክል ትርጉሙ ምንድን ነው ስልህ ጨርስና ሚዩት አደርጋለሁ። ሚዩት እንዳታረግ ትክክል ማለት ወይ ላውራ። ምንድን ነው? እንዴት አይነት ውይይት ነው እያወራ? አንተ ራስህ እያወራ ቪክተር አትጫወት። እኔ ሳውራ አታውራ አንተ ዝም ብለህ አንጫወት። ከዛ እኔም ስጨርስ ነው አንተ የምትገባው። ይኸው ሚዩት አደርጋለሁ። ጥያቄና መልስ እንዳታረግ። ሚዩት እንዳታረግ። አንተን እኮ ነው የምጠይቀው። ሚዩት ላድርግ ይላል። ጸሎት ሚዩት አድርግ። ሚዩት እንድታረግ አይደለም ጥያቄ። ይኸውልህ መጨቃጨቅ አልወድም ወንድም ኤፍሬም፣ የምትሰማኝ ከሆነ ጨርስ፣ ሀሳብን አቅርብ፣ እኔም አስረዳለሁ።
መጫወቻ አይደለም የያዘን። ከታች ያለውን ሰው እንዲረዳ የምፈልገው እንድታስረዳ አይደለም የምፈልገው እኮ። ተረጋግተህ ጠይቃ። ታዲያ ጠይቀኝ፣ ከዛ መልሳለሁ። አለቀ። ደቂቃ ሰጠው፣ ጠይቅ፣ ከዛ መልሳለሁ። ደገፍኩ አልኩህ ወንበሩ ላይ ምን ጁስ ልጠጣ ተረጋግታል እንድትል ተረጋግቻለሁ። በደንብ ስማኝ። አሁን ጀመረው ጠይቀኝ። አልጀምርም። ይኸው እኮ ዝም በላ። እኔ ሳውራ አታውራ። አንተ እኮ ነው የምትረብሸው እኮ ጸሎት እንዴ ልጅ አሁን ሲጀምር ይጀምርና ከዛ በኋላ ደግሞ እንዴ ይላል ደግሞ መልሶ። እሺ እንደዚሁን ጥሩ። ትክክል ማለት እኩያ ማለት ነው፣ ሀምሳያ ማለት ነው ብልሃል። ስለዚህ ትክክል የሚለው ቁጥሩን ነው ብልሃል። ይሄ 3 የሚባል ቁጥር እኩልነቱ ከማጋ ነው? አምሳያው ከማጋ ነው? ቁጥሩን ነው ትክክል የሚለው ብልሃል። መልስ ይሄንን። እሺ እንዳትገባ እኔ ስጨርስ ከዛ ትከፍታለህ። ሙሉን ነው የማነበው፣ ሙሉውን እተረጉማለሁ። እኛ የምንረዳበት መጽሐፉን ይዘን የምንረዳው ስላሴ ላይ ምንም የሚጨመር ውጣ አጭበርባሪ። ሙሉ ነው ማነበው ይላል እንዴ? ሙሉን ቤተ ሄዳ አንብበው። ሉክ እነዚህ ነው። በነገራችን ላይ ሃይማኖታቸውም እንደዚህ ነው የተመሰረተው። የእነዚህ ሰዎች ሃይማኖታቸው እንደዚህ ነው። ይውላችሁ አሁን ይሄ ምንድን ነው? አሁን እኛ እዚህ ስታይን አፍንጫቸው ላይ ንፍጣቸው የደረቀ ሞኞች ነው እንደ ምን መስልህ? ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው ካለ በኋላ ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ እንደ አብ እንደ ትክክል የሚለው አብን ወልድን መንፈስ ቅዱስን ነው። ቁጥሩን ነው ትላለህ እንዴ? ቁጥሩ ላይማ ቁጥሩን ምንድን ነው ትክክል ትርጉሙ? ስለ እኩል ማለት ነው፣ አምሳያ ማለት ነው አላልከኝም? ቁጥሩን ከሆነ 3 ቁጥር ከማጋ ነው አምሳያ ከማጋ ነው ትክክል የሚሆነው? ከማጋ ነው ማይበላለጠው? ከማጋ ነው ማይተናነሰው? 3 ቁጥር ቁጥሩን ነው የምትለው እንዴ? ነውር አይደለም እንዴ? እንደ እግዚአብሔር የከበረ የሚለውን እንኳን ቢተረጉሙ አሪፍ ነበር። ሶስትነታቸው ይውላችሁት። በቪዲዮ አሳያቸዋል። ቆይ ቅዳሴውን አሳያቸዋል። እሱ ዘግይቶ ስለገባ ነው ስንከፍተው አልሰማም መሰለኝ። ሶስትነታቸው ትክክል የሚሆን የሚለው አብ ወልድ መንፈስ ቅዱስ ትክክል ናቸው እያለ ነው። ትክክል ናቸው ማለት አይበላለጡም፣ አይቀዳደሙም ማለት ነው። ኦኬ። ትክክል ማለት እኩል ማለት ነው። እንዳትረሱ ይሄንን። ትክክል የሚለው 3 ቁጥር ነው ይለኛል። 3 ቁጥር ከማጋ ነው እኩል እንዴ? ነውር አማርኛ ምናምን ብለህ ደግሞ አፋሽተህ ትገባለህ። ኧረ ነውር። ከዛ እንደዚህ ይላል። ስሙ ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው ካለ በኋላ እንደዚሁም ይላል መድኃኒታችን ይላል ኢየሱስ ክርስቶስ ማለት ነው። መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው። ሶስትነታቸው 3 ስለ ቁጥር እኮ አይደለም እዚህ ጋር የሚያወራ 3 ሚልህ እኮ መድኃኒትህን እናቱ የተባለችው የጌታ እናት ማርያምና መስቀሉን ነው። ሶስትነታቸው የሚለው እሱን ነው። እዚህ ላይም ሶስትነታቸው ሲል አብ ወልድ መንፈስ ቅዱስን ነው። ቁጥሩን ነው ትላለህ አንተ። አሁን የሃይማኖት አስተማሪ ነህ በጌታ በኢየሱስም። አንተን አሁን ሰውን የምታስተምረው ወደ እውነት መንገድ እንዴ? ጳውሎስ እኮ ሁላችሁ አስተማሪ አትሆኑ ብለዋል እኮ፣ ፍርድ ይቀበላሉ ብለዋል። 3 ቁጥር ነው ትላለህ እንዴ? ሶስትነታቸው የሚለው ሶስትነታቸው እኮ ነው የሚለው። ሶስትነታቸው አብን ወልድ መንፈስ ቅዱስን ነው የሚናገረው። እዚህ ጋርም ደግሞ መድኃኒታችን ከእናቱ ከመስቀሉ ጋር ሶስትነታቸው ሲል ሶስትነታቸው የሚለው መድኃኒታችን ኢየሱስ ክርስቶስን ማርያምንና መስቀሉን ነው የሚያመለክተው። ሶስትነታቸው ትክክል ነው የሚለው ኢየሱስን መስቀሉንና ማርያምን ነው። ቁጥር ነው ቁጥሩን ነው ትክክል የሚለው ይላል። እንዴ ስለ ቁጥር ነው እንደዚህ የሚያወራው? ሶስትነታቸው የሚለው እኮ አብ ወልድ መንፈስ ቅዱስን እኮ በአካል 3 መሆናቸውን እየነገረ ነው። ሶስትነታቸው የሚለው በመለኮት አንድ በአካል 3 አይደል እንዴ የምንለው? ቁጥር ነው
ቁጥሩ እኩል ነው የሚለው ከማጋ ነው ቁጥሩ እኩል የሚሆነው እንዴ? አትንፈራፈሩ፣ ልታድኗቸው አትችሉም። እነዚህን ከልት ናቸው እነዚህ መጽሐፍቶች፣ ልታድኗቸው አትችሉም። ያላቸው አማራጭ ትክክል አይደለም ብለው ማውገዝ ነው ያለ አማራጭ እንዴ? እዚህ ጋር እንዴት ብትንቁት ነው ሰውን እንደዚህ የምትሉት? የሚያስጠላው እኮ እንደዛ ብቻ አይደለም። የሚያስጠላው፣ የሚያስደነግጠው፣ የሚያሳፍረው እንደዚህ መባሉ ብቻ አይደለም። ይኸውላችሁ እንዲህ እናምናለን ይላል፣ እናመልካለንም ይላል፣ እንዲህ እንናገራለን እናመሰግናለንም ይላል። እንዲህ ነው እንዲህ ያመልካሉ፣ እንዲህ ይናገራሉ፣ እንደዚህ ያመሰግናሉ። ምን ብለው? መስቀሉን፣ ማርያምን፣ ኢየሱስን ትክክል አድርገው ማለት ነው። እኩል አድርገው አምሳያ አድርገው ያመልካሉ፣ ያምናሉ፣ ያስተምራሉ። ኦኬ። ስላሴ ስንት ናቸው እዚህ ጋር ማለት ነው? 5 ሆነዋል። አብ፣ ወልድ፣ መንፈስ ቅዱስ ትክክል ናቸው። ወልድ ደግሞ ኢየሱስ ክርስቶስ ደግሞ ከማርያምና ከመስቀሉ ጋር ትክክል ነው። ስለዚህ የስላሴ አካላት ስንት ሆነ? 5 ማለት ነው። እንደዚህ ማመን አለብህ ይላል። እንደዚህ እናምናለን፣ እናመሰግናለን። እንዲህ የሚያምን ይድናል። ሚድነው ምን እንደሚያምን ነው። እንዲህ ብሎ የሚያምን ነው ሚድነው። እንዲህ የማያምን ግን ይደየናል ነው የሚለው። ይደየናል፣ ይፈረድበታል። እንደዚህ ካላመንክ ይፈረድብሃል ነው የሚለው። እንዴ እናንተ ትንሽ እንትን እፍረት የሚኖራችሁ እንጂ ቪዲዮውን ላሳያችሁና ልጨርስ። ቪዲዮ ቅድም ምናልባት ዘግይቶ ስለገባ አጭሩ ቪዲዮ ነው። 1 ደቂቃ የ30 ሰከንድ ቪዲዮ ነው። እሱን ላሳያችሁ። አንድ ነገር ቆይ መለኮት በሚታይ ገንዘብ በሚወሰንም ገንዘብ በረትና ፊት የኋላም ጀርባ ያለው አይደለም። በነደሳት የተሸፈነ ነው እንጂ ነደሳት ነፍሱ ነው። መለኮትስ ንጹሕና ጽሩይ ብሩህም ነው። የላከ አብን በላዩ አባት እንደሆነ እናምናለን። የተላከ ወልድንም በላዩ ወልድ እንደሆነ ቅዳሴ ነው ይሄ። ማየዊ መንፈስ ቅዱስንም በላዩ መንፈስ ቅዱስ እንደሆነ እናምናለን። ሶስቱ ስም አንዱ እግዚአብሔር ነው። አብርሃም ከይስሐቅ እንደሚበልጥ ይስሐቅም ከያዕቆብ እንደሚበልጥ አይደለም። ለመለኮት እንዲህ አይደለም። አብ ከልጁ አይበልጥም፣ ወልድም ከመንፈስ ቅዱስ አይበልጥም፣ መንፈስ ቅዱስም ከወልድ አያንስም፣ ወልድም ከአባቱ አያንስም። አብርሃም በፍጥረት ስራ ይስሐቅን እንደሚያዘው ይስሐቅም ያዕቆብን እንደሚያዘው አይደለም። መለኮት እንዲህ አይደለም። አባት በመሆን አብ ልጁን አያዘው፣ ወልድ ልጅ በመሆን አይበልጥም። መንፈስ ቅዱስም ትክክል ነው። መንፈስ ቅዱስ ምንድን ነው? መንፈስ ቅዱስም ትክክል ነው። ይሄ ቆይ እያነበበ ከጽሁፍ ጋር ይሆን ይውላችሁ። እንደዚህ ይላል፣ አባት በመሆን አብ ልጁን አያዘውም። እሺ ልብ ብላችሁ ስሙ ከዚህ ጀምሮ። እሺ አባት በመሆን ይላል። ኦኬ ይሄ ቅዳሴ ነው። አባት በመሆን አብ ልጁን አያዘውም፣ ወልድም ልጅ በመሆን አይበልጥም፣ መንፈስ ቅዱስም ትክክል ነው ይላል። ቁጥር እዚህ ጋር 3 ቁጥር አለ። ትክክል ማለት አብ ወልድ መንፈስ ቅዱስ ትክክል ናቸው፣ አይበላለጡም እያለ ያለው ማንን ነው የምታሞኘው? እሺ ቀጥሉ ሌሎቻችሁ። መንፈስ ቅዱስም ትክክል ነው። መለኮት ግን እዚህ ጋር መንፈስ ቅዱስም ትክክል ነው አይደለም የሚለው አይበልጥም ካለ በኋላ ጋሳ ምንድን ነው ብለው አንድ አንብቦ መጽሐፉ ምኑን የትኛው መጽሐፍ ላንብብልህ? ቅድም ያነበብከው። ኦኬ ቅድም ያነበብኩት መጽሐፍን አንድ ጊዜ ላውጣና እያሳየው ላንብብ ለህዝቡ አንድ ጊዜ። ምናልባት የምትፈልገው ነገር ካለ አይ እኔ ለመስማት ነው እንትኑ ለመስማት ነው እንጂ የአማርኛ አብርቼ ላሳይ። ይኸው አብርቼ ላሳይ እኮ ትክክል የሚለውን አንብብልኝ አንዴ። እሺ እዚህ ጋር መንፈስ ቅዱስም ትክክል ነው ይላል። መንፈስ ቅዱስም ትክክል ነው። እዚህ ጋር ምንድን ነው የሚለው? እሺ ቅዳሴው ላይ ነው ትክክል የሚለው። እሺ ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው ካለ በኋላ ሶስትነታቸው ትክክል የሚሆን ሶስትነታቸው የሚለው አብ ወልድ መንፈስ ቅዱስን ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው ካለ በኋላ እንደዚሁም አለና መድኃኒታችን አለ ኢየሱስ ክርስቶስን ማለቱ ነው። መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው ይላል። እዛ ጋር መንፈስ ቅዱስም ትክክል ነው ይላል። መንፈስ ቅዱስን ጠቅሶ እዚህ ሶስትነታቸውም ትክክል ይላል። ሶስቱንም ጠቅሶ አይደል? የስ እና እያነጻጸረ ያለውን ነገር ማወቅ አለብን። መጥቶ አንዳንድ ነገሩ ዝም ማለት ነው የሚሻለው። አይደለም እየተማጎኩ አይደለም፣ ገብቶ ቢያስረዳን መጽሐፉ የነሱ ስለሆነ እንዴት ነው የሚረዱት? ሙሉውን ተራው ሲደርስ ሮጠ ናቲ ዲያቆን ናቲ ሮጠ። እንትና እኮ ጸሎትን እንትን እያወራ አስወረድከው።
ኖ ጸሎት ምን ቢንቀን ነው? ምን ይሄ እኛ እሺ ለኦርቶዶክሳውያን ከሰሙት እኔ ግን የወንጌል አማኞችን በዚህ ልክ እንዲንቅ ስላልፈለኩ ነው። ስፒሮስዬ እዚህ የተሰበሰበ ዶክተርና ኢንጂነር አስኬድ ከሆነ እንደዚህ እኮ ነው የሚለው። ሶስትነታቸው ትክክል ነው የሚለው ስለ ቁጥር ነው የሚያወራው። የሶስት የሚለው ቁጥር ነው ትክክል ነው የሚለው ነው የሚለው። መጀመሪያ ምን ብሎኛል? ትክክል ማለት ምን ማለት ነው ስለው ትክክል ማለት እኩል ማለት ነው፣ አምሳያ ማለት ነው አለ። ከዛ ደግሞ መልሶ ሶስትነታቸው ትክክል የሚለው ስለ ቁጥር ነው የሚያወራው ይለኛል። ሶስት ቁጥር ትክክል ነው የሚለው ይለኛል። ሶስት ቁጥር ከማጋ ነው እኩልና አምሳያ ሶስትነታቸው እያለ ማለት ነው። አብ ወልድ መንፈስ ቅዱስ እያለ ይሄን ልጅ ስማው ትለኛለህ እንዴ? እኔ በቃ ችግር የለም መምህር እንትናን ጠይቄ ነው እንትንላለሁ። እሺ እኔ እንደውም አማረ ዶክተር መጋቤ ብሉ አመረ ደስ ይለኝ ነበር። እሳቸውን ነው እኔም የምጠይቀው ባገኛቸው እሳቸውን እኔም ደስ ይለኝ ነበር። ፊ ንግባ። ብፁዕ አምላክ እንዴት ነህ? እግዚአብሔር ይመስገን። አንድ ጊዜ ብፁዕ አምላክ ዳንዬ ማውራት የምትፈልጉ ከሆነ ነቃሌ ሲስ ምናምን እንትን ልበላችሁ። ሌላ ሰው ማውራት እዚህ መጽሐፍ ላይ መጀመር ያለበት ኮንቴክስቹዋሊ ከላይ ጀምሮ ስለሆነ ማለት ነው። ቀጣይ የሚመጣው ኦርቶዶክሳዊ ከላይ ጀምሮ ኮንቴክስቹዋሊ እንዲፈታው እንትን ማድረግ አለ። እሺ ስለዚህ ከብፁዕ ጋር ወይ ዳንዬ ታወራላችሁ። ዳንዬ ከብፁዕ ጋር አውሩ በቃ። የቅድሙ ብቻ ልናገርና ትቀጥላላችሁ። ግድ የለም። ዌስት ሚኒስተርስ ኮንፌሽን ላይ ጥምቀት ለድህነት ይላል የሚለውን አውርቶ ነበርና ወንድማችን ማውራት አልነበረበት። ምክንያቱም ስህተት ነው። እንደዛ አይነት አባውት ባፕቲዝም በሚለው ላይ ለምን ታስወጡኛላችሁ? እሺ እውነት ካላችሁ ለምን አትሞግቱኛል? ምንድን ነው አሁን የኔ ጥፋት? እስቲ ንገሩኝ። አንተ ለአቅመ ውይይት የደረስክ ሰው አይደለም። ሚውት አድርጌ ሰምቼ እኔ ላወራ ስላስወረደ ማውራት እኔ አልኩ ይሄን መልስልኝ ስልህ ሙሉን ነው ማነበው ትላለህ። ልታስተምር ነው የምትፈልገው? የጠየቁህን ጥያቄ ነበር መመለስ። ሚውል አድርጌ ልናገር ማለት ይሄንን ምን የምታደርገው ነገር መጨረሻ ላይ ነው እንደሱ የምታደርገው። የጠየቁህን አሁን እኮ በመጮህ የምታመጣው ነገር የለም ኤፍሬም። አሁን ስማ፣ እኔ ሶጣ ትገባለህ። ከኔ ጋር ለማውራት ብቁ አይደለህም አንተ። እሺ ዳንዬ ቀጥል ሀሳብህን። ቅድም ምን ሲል ነበር መሰላችሁ? ዌስት ሚኒስተርስ ኮንፌሽንስ ኦፍ ፌዝ ላይ ጥምቀት የጸጋ መቀበያ እንደሆነ ይጠቅስና ግን ጥምቀት ከመዳን ጋር እና ከጸጋ ጋር ግን የማይለያይ አይደለም፣ አብሮ የተሰፉ አይደለም ይላል። አብሮ የተሰፉ አይደሉም ይልና መጨረሻ ምን ይላል መሰለህ? ጥምቀትን መናቅ ወይም ደግሞ ኢግኖር ማድረግ ትልቅ ኃጢአት ቢሆንም ጥምቀትን ግዴታ አይደለም ካለ በኋላ የተጠመቀ ሁሉ ደግሞ ድኗል ማለት አይደለምም ይላል። ከፈለጋችሁ ላሳይ ይችላለሁ። የተጠመቀው 6 ቁጥር ላይ መሳይ እንደዛ ብሏል። የተጠመቀ ሁሉ ደግሞ ድኗል ማለት አይደለም ይላል። ስለዚህ በምን እንረዳለን ማለት ነው? ሁለቱም ቪዎች ነበሩ ማለት ጥምቀት ለድነት የሚልም ነበረ። ልክ ጥምቀት ለድነት አይደለም የሚለው ልክ ትላንትና ተጀመረ አይነት ነገር አድርገው እያሰቡ ስለሆነ ማለት ነውና ሌሎች ከአባቶች መጥቀስ የምንችለው አለ። ለምሳሌ ክሌመንት ኦፍ ሮም በፈርስት ኤፒስትሉ ላይ ቻፕተር 32 ላይ ምንድነው በእምነት ነው ይላል። እቺን ፓርት ለመጨመር አስቤ ነበርና ቅድም ያው አቋርጦ ወጣ። ቀጥሉ። ቴንክ ዩ። ሌላ ሀሳብ የሚጨምር ሰው ካለ አጠቃሉና እኔም ልውጣ። እኔ ጨርሻለሁ ሜሪዬ። አይ እፊ ባጨርሰው ጥሩ ነው። ስትገቢ ግን እሺ ከአንተ ጋር እንጨርስ፣ ከአንተ እንጨርስ ብዙዬ። እሺ እንትን ፌር አይሆንም። አንተን እንትን ብለህ እሺ በአንተ እንጨርስ። እሺ አወጣሁት። ምንድን ነው ሀሳብህ? አባት ይኸውልህ ይሄ ቃል መጽሐፉ ምንም ስህተት አላገኘሁበትም። አማርኛን በደንብ ስለምረዳ ስህተት አላገኘሁበትም። ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ከፍ ያለ ነው አለ። የእግዚአብሔርን ክብር የድንግል ማርያምን ክብር አይደለም የሰጠው፣ እንደ ብሎ ነው። እንደ ምን እንደሆነ ታውቃለህ? እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ከፍ ያለ ብሎ እንደ ብሎ ነው ያስቀመጠው። ግን ሶስትነታቸው ስህተት። እሺ አንድ ስህተት። እሺ ለአንተ ስህተት አድርጋዝልኝና እያነበብኩ አሜን ላይ ላምጣልክ። ሶስትነታቸው ትክክል የሚሆን ብሎ ሶስትነታቸው ማለትም ስላሴነታቸው ትክክል ነው ብሎ ማንን የገለጸልን? አብ ወልድ መንፈስ ቅዱስ ነው። ሶስትነታቸው ማለትም ስላሴነታቸው ትክክል የሚሆን
እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው ብሎ ሶስትነታቸው ነው የነገረን። ስላሴነታቸው ማለት ነው ምንም ይሆን ትክክል የሚሆን ያለው ስላሴነታቸው ሶስትነታቸው ማንን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው ብሎ አስቀመጠው። እዚህ ጋር ሶስትነታቸው ላይ የተነገረው የፍዬ በደንብ አድርገህ ያዘው። ስላሴነታቸው ትክክል ነው። አሁን ለምሳሌ ኢየሱስ አዳኝነቱ ትክክል ነው። ነው የምታወራው። ጨርስ አንተ ቀጥል። ትክክል ነው። እንደ አብ እንደ ወልድ እንደ መንፈስ ቅዱስ የማይለይ ነው። እንዲሁም አለ መድኃኒታችን ከእናቱና ከመስቀሉ ጋራ ሶስትነታቸው ትክክል ነው። እዚህ ጋር መድኃኒታችን ትክክል ነው፣ እናቱ ትክክል ናት። ሶስትነታቸው ማለትም ስላሴነታቸው ትክክል ነው ብሎ እዚህ ጋር ያስቀመጠልን ይሄንን ነው። ማንን ነው ትክክል የነገረ? መድኃኒታችን ትክክል ነው፣ እናቱ ትክክል ናት፣ ከመስቀሉ ጋር ሶስትነታቸው ስላሴነታቸው ትክክል ነው ብሎ የስላሴን ትክክልነት ነው የነገረን። እንዲህ እናምናለን እናመልካለንም። አምልኮ ለማን እንደሆነ እናውቃለን። እንዲህ እንናገራለን እናመሰግናለንም። ምስጋና ለማን እንደሚገባም እናውቃለን። ለመስቀሉ ለድንግል ማርያም ምስጋና እንደሚገባም እናውቃለን። እናመልካለንም ለእግዚአብሔር ለስላሴ ለኢየሱስ ክርስቶስ ለመድኃኒታችንም እንደምናመልክም እናውቃለን። ስለዚህ ምን አለ? እንዲህ እናምናለን እናመልካለንም። አምልኮ ለማን እንደሆነ እናውቃለን። እናመሰግን ለማን እንደሆነም እናውቃለን። እንዲህ የሚያምን ይድናል፣ እንዲህ የማያምን ይደየናል። የመባጽዮን ጸሎቱ የመድኃኔ ዓለም ይቅርታውና ቸርነቱ ከሁላችን ጋር ይሁን ብሎ በዚህ ነው የዘጋው። በቃ ይሄ ነው አገላለጹ። ቆንጆ ጥያቄ። እሺ ጥያቄ ትክክል አይደለም የተናገርከው ጥያቄ። እዚህ ጋር እንደዚህ ይላል፣ ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያም ከፍ ያለ ነው ካለ በኋላ ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው አለ። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ማለት ምን ማለት ነው? ስላሴነታቸው ትክክል የሚሆን አብ ወልድ መንፈስ ቅዱስ ማለት ነው። ያ ማለት እንደዚህ ነው አገላለጹ። አብ ወልድ መንፈስ ቅዱስ እኩል ናቸው ትክክል ናቸው ማለት ነው አይደል? አይበላለጥም አይደለም። ይኸውልህ ስላሴነታቸው አሁን ስለመበላለጥ አይደለም እዚህ ጋር አስቀምጠው አላስቀምጠው ትክክል ማለት ስላሴነታቸው ኦኬ ካመጣሁማ ላጥበዋ ትክክል ማለት ነው። እሺ ትክክል ማለት እውነት ማለት ነው። እውነት ማለት ነው። ትክክል ማለት እውነት ማለት ነው። በቃ ትክክል ማለት ፍጹም የሆነ ነገር በቃ እውነት የሆነ ነገር ማለት ነው። ትክክል ማለት እኩል ማለት ነው አይደለም። ትክክል ማለት ነው። ትክክል ማለት እኩል ተብሎ አብ ወልድ መንፈስ ቅዱስ ትክክል ናቸው ሲል ቅድም ቅዳሴ ላይ እንዳየነው እንደሰማነው ትክክል ናቸው ማለት እኩል ናቸው ማለት ነው አይደለም። እዚህ የቅዳሴ ላይ ያነበበው የሰማሁና አሁን እዚህ ጋር ያነበበው እዚህ ጋር ትክክል ነው። እዚህ ጋር ትክክል ማለት ሶስትነታቸው ትክክል ነው ሲል አብ ወልድ መንፈስ ቅዱስ እኩል ናቸው ማለቱ አይደለም ነው። ስላሴነታቸው ትክክል ነው። የማን የአብ ወልድ መንፈስ ቅዱስ ብሎ ነው እዚህ ጋር እየተናገረ ያለው። ስላሴነታቸው ትክክል ነው የሚል ነገር አለ እንደዚህ ጋር መልስ ነው ነው። ስላሴ ማለት ሶስትነት ማለት ነው። ስላሴ ማለት ሶስትነት ማለት ነው። ቆይ ስላሴ የሚለው ሰለሰ ከሚለው ግዝ የመጣ ነው። እሱን አይደለም የምታስተምረኝ እኔ። ሶስትነታቸው ነው የሚለው። ይኸውልህ ሶስትነታቸው ይላል። ሶስትነታቸው ማለት ምን ማለት ነው? የማንን ስላሴነታቸው ሶስትነታቸው ሲል የማንን ነው ነው? ጥያቄን ስማኝ መጀመሪያ። የአብ ወልድ መንፈስ ቅዱስ ያው ከታች ገለጸው። ትክክል የሚሆነው የአብ ወልድ መንፈስ ቅዱስ። ኦኬ የአብ ወልድ መንፈስ ቅዱስ ትክክል ነው። ኦኬ ሶስትነታቸው የሚለው አብ ወልድ መንፈስ ቅዱስን ነው። ትክክል ናቸው ሲል እኩል ናቸው እያለ ነው አይደለም። ይኸውልህ ስላሴነት እኮ ሲነግርህ እኮ ስላሴ እኮ አስተምሮ ነው፣ ስም ብቻ አይደለም፣ ሙሉ አስተምሮ ነው። እኔ ስላሴን ተውና አሁን ስላሴን ተው። እዚህ ጋር ስላሴም የሚል ነገር እኮ የለም። እዚህ ጋር ያለው አብ ወልድ መንፈስ ቅዱስ። ቆይ ሶስትነት የሚላል ይኸውልህ ሶስትነታቸው ይልና አብን ወልድን መንፈስ ቅዱስን ነው የሚለው። ተግባባን እኮ እኔ እናንተ እዚህ ጋር ለምን እንደምንጨቃጨቅ አላውቅም። ትክክል እኮ ነው። ሶስትነታቸው የሚለው አብን ወልድን መንፈስ ቅዱስን ነው። ተስማማን? ይሄ ትክክል ነው እኮ ሶስትነታቸው ብሎ ትክክል ነው ሲል ሶስትነታቸው ትክክል ነው ሲል አብ ወልድ መንፈስ ቅዱስ አብ ከወልድ አይበልጥም አያንስም፣ ወልድ ከአብ አይበልጥም አያንስም፣ መንፈስ ቅዱስም ከአብና ከወልድ አይበልጥም አያንስም እያለ ነው አይደለም። አስተምሮን እውነት የአስተምሮን እውነታ ጠንቅቀ ስለምታውቀው ይሄ የአስተምሮ እውነታ ትክክለኛ ነው ማለት ነው። በጣም ይቅርታ መሀላችሁ ልግባና ኮንቴክስት እየተባለ ስለሆነ ማለት በኮንቴክስቱ እንረዳው ግድ የለም። ይህ መስቀል እንደ እግዚአብሔር የከበረ ማለት ምን ማለት ነው? ትክክልነት የመጣው ከዚህ የተነሳ ስለሆነ ማለት ነው። እንደ እግዚአብሔር የከበረ ማለት ምን ማለት ነው?
እግዚአብሔር ክቡር ነው፣ ይሄም መስቀል እንዲሁ ክቡር ነው ማለት ነው። ስለዚህ መስቀል ልክ እንደ እግዚአብሔር የከበረ ነው ብለህ ታምናለህ አንተ? ይኸው እንደ ቃሉ አዎ አምናለሁ። ዋው ስለዚህ እንደ ቃሉ ታምናለህ። በጣም አሪፍ። እንደ እግዚአብሔር መስቀል የከበረ የመሆኑ ጉዳይ እስቲ መጽሐፍ ቅዱሳዊ መሰረት አስይዘው፣ ክርስቲያናዊ መሰረት አስይዘው። እስቲ ወደኋላ ተመለስ። አረ እንደ እግዚአብሔር ያለ ማንም የለም ነው የሚለው መጽሐፍ ቅዱስ። እነዚህ ሰዎች አብደዋል እንዴ? ምንድን ነው የሆኑት? ግድ የለም። አይ ይመልስ እሱ እንደ እግዚአብሔር ነው ብሎ ይላል። በኮንቴክስቱ ያስተምራል። ቆይ አንዴ ከመጽሐፍ ቅዱስ ተነስና እሺ መስቀልን እንደ እግዚአብሔር የከበረ ያለ ሐዋርያ አለ? ይኸውልህ ቃሌ እኔ ይኸውልህ ቸርች ፋዘርስ ብለህ ጥያቄ ብትጠይቀኝ እኔ በቸርች ፋዘርስ ላይ የተቃኘው ሰው አይደለሁም። የለም መጽሐፍ ቅዱስ ነበር የጠየቁት። ጥያቄውን መልስ። ቆይ እኔን እየሰማህ እሺ። እንደ እግዚአብሔር የከበረ የተባለ ፍጡር እስቲ ፈልግ መጽሐፍ ቅዱስ ላይ። የቤተክርስቲያን አባቶች አላልኩም፣ ቸርች ፋዘርስ ጋር አልሄድኩም፣ መጽሐፍ ቅዱስ ላይ ነው። እሺ በቀላል ቋንቋ ላስረዳህ ቃሌ። ከክርስቶስ መስቀል ትምክህት ከኔ ይራቅ የሚል እግዚአብሔር ቃል አለ አይደል? ታዲያ እና በጣም ጥሩ። እግዚአብሔር ለየኛ ትምክህታችን ነው አይደለም? ቃል እንዴ የተጠየቀው ምን ነበር? እኮ ያስረዳሁ እኮ ነው። ይሄው የጠያቄን እየነገርኩ ነው። እሱ እግዚአብሔር የኛ ትምክህታችን ነው አይደል? ኃይላችን ነው። የጠየቅኩ ምን አንዴ ረጋ በልና የጠየቅኩ ምን ነበር? ጥያቄውን አስታውሰኝ። ጥያቄው እንደ እግዚአብሔር የከበረ ፍጡር የሆነ ነገር አሳየኝ አልኩት። ስለዚህ አሁን ስለ ትምክህት ምናምን ሳይሆን የምናወራው በኮንቴክስቱ ስለሆነ ማውራት ያለብን እንደ እግዚአብሔር የከበረ የተባለለት ፍጡር ከመጽሐፍ ቅዱስ እኮ እያሳየሁ እኮ ነው። እሺ ጥቅሱን አውጣልን እና እሺ ይኸውልህ አወጣሁልህ እኮ ከክርስቶስ ምን የሚለው በቀር ትምክህት ከኔ ይራቅ አለ ሐዋርያው እኮ። የቱ ጋር አውጣልን? መጀመሪያ ጥቅሱን አውጣልን። ኧረ እባክህ ምቹ ሁኔታ ላይ አይደለም። ማን ታውጣልኝ ጥቅስ? እሺ እኔ ላውጣልህ ጥቅሱን። ምን ላይ ላውጣልህ? አውጣው በቃ ከክርስቶስ መስቀል በቀር ትምክህት ከኔ ይራቅ የሚለውን የሐዋርያውን ቃል አውጣልኝ እኮ። ምን ላይ ላውጣልህ? የትኛው መጽሐፍ ላይ ላውጣልህ? እሱ እባክህ ምቹ ሁኔታ ላይ አይደለም። ከክርስቶስ መስቀል በቀር ትምክህት ከኔ ይራቅ የሚለውን የእግዚአብሔር ቃል ታውቀዋለህ አይደል? እኮ ክፍሉ ምን ላይ ነው ያለው? ምን ላይ ላውጣልህ? መጽሐፍ ዘግቼ እያወራሁ አይደለም። እኔ እኮ ወዳጄ እኔ እኮ ይሄ ነገር እንዲቃና ከክርስቶስ መስቀል በቀር ትምክህት ከኔ ይራቅ የሚለውን ክፍል አውጣልኝ። ገላትያ 6:14 ቴንኪው አማዬ፣ እግዚአብሔር ያክብርልኝ። እንደዚህ እንድናወራ ፈልጌ ነው። አውጣልኝ ባልሽ። አይ እሱንም ጥቅሱንም እኛ ልንነግርህ አይገባም። ለማንኛውም ግን ችግር የለውም። ኤፊ ገላትያ 6:14 ላይ እንዲያውጣልህ ላስቸግረህ፣ ዲቫይስ መንገድ ላይ ስለሆንኩኝ ማለት ነው። እሺ ይኸው ነገር ግን ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ አለ። እሺ ይኸውልህ ኃይሌ እግዚአብሔር ነው፣ ትምክህቴ እግዚአብሔር ነው፣ ብርሃኔ እግዚአብሔር ነው። ልክ እንደ እግዚአብሔር ትምክህቴ መስቀሉ መሆኑ ነገረኝ ማለት ነው። እግዚአብሔር ትምክህታችን ብሎ የታመነ ነው። መስቀሉም ጥያቄው ምን ነበር? ልክ እንደ እግዚአብሔር ምን ይሆናል? የከበረ ካለ አውጣና አሳየኝ አልኩት። እሺ ምን አሳየኝ አንተ? ይኸው መስቀል የቱ ጋር ነው የከበረ የሚል አሳይስ። ትምክህት ከኔ ሊርቅ ይኸው ትምክህት አለው እንዴ። የትኛው መስቀል ነው? ይሄ መስቀል እኮ አይደለም። ኧረ የክርስቶስ መስቀል አይደለም የሚለው አንተ ሰውዬ፣ ብፁዕ አምላክ ምንድነው የሚለው? ነገር ግን ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልኩበት እኮ ነው የሚለው። ስፒሪቹዋል እውነት ነው። እና የክርስቶስ መስቀል እኮ አይደለም የሚያወራው። ይሄ እኮ ዓለምን ስለመካድ እኮ ነው የተሰቀለበት።
አይ ክርስቶስን ነው የተሰቀለበት የክርስቶስ መስቀል። አይ ችግር የለውም። ቆይ እሺ አንተ ባመጣኸው መንገድ እንሂድና ይሄንን ክፍል እንደ እግዚአብሔር የከበረ ብሎ የተረጎመልህ ማለት ነው። ይሄው እኮ ትምክህት ምንድነው? ከምን የሚመጣ ነው? ከክብር ነው ወይስ ከንቀት ነው የሚመጣው? ማን ነው እንደ እግዚአብሔር የከበረ ነው ብሎ ይሄን የተረጎመልህ? ይኸውልህ ከአንተ በፊት ማን እንደዛ ተረዳው? ሁሉ ግልጽ አድርጌ ተበላ። ማብራሪያቸው ወጣለ። ወደ ቸርች ፋዘር ቃልዬ ወደ ቸርች ፋዘር ልሂድልህ? እኔ አልሄድም ወደ ቸርች ፋዘር። ቆይ ማብራሪያውን ስማ። ቆይ ማብራሪያውን አማን አንብበው ማብራሪያ ምን ማለት እንደሆነ። እሺ ተመልከት። እሺ አንድምታችሁን ይወጣው እሰማዋለሁ። ችግር የለም። አማን ሰላም ብያለሁ። መልካም። እሺ ድምጽ ይሰማል? ይሰማል አማን። እሺ ቤተ ክርስቲያን ቆይ አንዴ ላጥፋ፣ ያንተን ትርጉም ቀድመን መስማት ስላለብን። ቤተ ክርስቲያን ገላትያ 6:14ን ከመስቀሉ በቀር ትምክህት ከኔ ይራቅ ሲባል መስቀሉ ላይ እንመካበታለን ብላ ታምናለች አታምንም? ታምናለች። መስቀል ኃይላችን ነው፣ ኃይላችን መስቀል ነው፣ የሚያጸናን መስቀል ገላትያ ነው። 6:4ን ስታብራራ መስቀል መመኪያችን ነው፣ እግዚአብሔርም የከበረ ነው፣ ምንድነው እግዚአብሔርም የምንመካበት ነው፣ መስቀልም የምንመካበት ነው ብላ ነው የምታብራራው። አይ ገላጭ ቃል ነው የጠየቀኝ፣ ገላጭ ቃል አስቀመጥኩለት። አይ ገላጩማ አንተ ያኛውን ለማሳየት የመጣበት ይሄ ክፍል በምንም ታምር አንተ የምትለውን አይልም ነው እኮ ፖይንቱ። አሁን የምትነግረን እንዴት ነው? ቆይ የምትነግሩ እንዴት? አይ መጀመሪያ ትነግረኛለህ። ቤተ ክርስቲያን አይ እኔ መሰለኝና ደሳለኝን አይደለም እያወራን ያለ ነው። መሰለኝ ካልሆነ አሁን ማስረጃ እና ቀድመህ ትነግረኛለህ። አሁን የምጠይቅን መልስልኝ። መሰለኝ አለመሆኑን በዚህ ነው የምናውቀው። ገላትያ 6:4 ላይ ዓለም ለኔ ከተሰቀለበት አይደለ እኔም ለዓለም ከተሰቀልኩበት ከክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ አለች። ትምክህት የሚለው ቃል በእግዚአብሔር ላይም የምንመካ ስለሆነ ትምክህት ወዴት አለ ሮሜ ላይ በሚልበት መልኩ እግዚአብሔር ላይ እንደምንመካው መስቀሉ ላይም እንመካለን ብላ እዚህ ክፍል ላይ ቆማ ታስተምራለች ወይ? ተመሬባት እኮ አነበብኩልህ አማኔ። ከየት ነው ያነበብኩ? እኔ ኮንትሮል ይዘውትር ጸሎት እኔ ደግሞ እየዋሸባት ነው የሚለው። እየዋሸባት አለመሆኑን በምን አውቃለሁ? ቆይ አይደለም፣ በጣም ቀላል ነው። ረጋ ብለን እያወራን ስላለ ይዘውትር ጸሎት አለኝ አይደል? እሺ እኔ ገላትያ 6:14 ላይ ቆማ በእግዚአብሔር እንደምንመካ እንዲሁ በመስቀሉ እንመካለን ብላ ያስተማረች ቦታ ካለ የዚህን አንድምታ ትርጓሜ የዚህን ማብራሪያ መሰለኝና ደሳለኝ አለመሆኑን በዚህ ነው የምናውቀው። ማብራሪያ አሁን አንተ እያልክ እንዳለው ያለችበትን ቦታ ሳይገኝ ከዛ እኔ አንድምታ ትርጓሜው አይልም። አሁን አንተ ላመጣህበትም አላማም አይውልም። ቤተክርስቲያንም እንደዛ ብላ አልፈታችሁም። አሁን አንተ ባመጣህበት መልክ አልፈታችሁም። ይሄንን ክፍል አይፈታዋለች። መስቀሉ ላይ እንመካለን በእግዚአብሔርም እንመካለን ተብሎ ይፈታል እኛ ጋር ምትል ከሆነ ይሄንን ክፍል ነው እንደሱ አይደለም ቃል በነገራችን ላይ እንደ እግዚአብሔር ክብር መስቀሉም የከበረ ነው ማለት መስቀሉ እግዚአብሔር ክቡር በከበረበት መስቀሉም መክበሪያዬ ነው ያክ እንድታነበው አይደለም እንደሚለውን ቃል መች መክበሪያ መች አሁን እኮ አሁን አንተ ሊገልጽበት የፈለከውን እግዚአብሔር መክበሪያዬ መስቀሉም መክበሪያዬ ብለህ ነው የገለጽከው። እንደዛ አይደለም የሚገልጸው። ከፈለክ ኤፍሬም ደግሞ መክፈተው። እሺ የተጠየቀውን ጥያቄ ላስታውስ። አንተ ወደዚህ ክፍል ለምን እንደመጣ ላስታውስ። ወደዚህ ክፍል አንተ ለምን እንደመጣ ላስታውስ። እዛ ላይ ፕሮባት የምትሰራው ነው የኛ ፖይንት መሰለህ። ጥያቄ አልሰራው እኮ አሁን ልናየው ስለሆነ እኮ ነው። አሁን እንደው ረጅም ርቀት ከምንሄድ ገላትያ 6:14ን እኔ ለዓለም ከሞትኩበት ዓለም ለኔ ከሞተበት የሚለውን በመስቀል ላይም ጭምር ምክንያቱም በእግዚአብሔር ነው የምንመካው አልክ ቅድም። በስርዓቱ ሰምተን ከሆነ አለዚያ አስተካክለን እዚሁ ኦኬ አስተካክለን ምን ለሚለው ነው ይሄንን ባካፕ አድርገ ያመጣኸው? መስቀሉ ልክ እንደ አብ አይደለ? ትክክል ነው ብለህ ታምናለህ ወይ ሲባል አዎ እዚህ ጋር እንደተጻፈው አምናለሁ አልክ። ይሄንን መጽሐፍ ቅዱሳዊ አድርገህ ንገረን ስትባል ገላትያ 6 ላይ መጣ። ስለዚህ እንደ ተብሎ እኩል ክብር ያለውን ነገር ለማስረዳት ነው እዚህ ቦታ ላይ መጣው።
ኦኬ ነው እዚህ ቦታ ላይ እንደ ተብሎ እኩል ክብር ያለውን ነገር ለማሳየት የተጠቀምከው አይደለም እያወራህ አሁን በደንብ አድርገህ ያዝልኝ ከእኩል ክብር የተነሳ ብለህ እንዳትወስደው የተነሳ ላልኩም ሆነ ሁለቱም ላይ ይኸውልህ እኔ በስራው ተረድቼ ከሆነ እዚህ ጋር እንድትይዘኝ ስለፈልግ ቅድም ሲነበብልህ እዚህ ላይ እንደተጻፈው አዎ እኩል ክብር አላቸው እንደማን እንደ እግዚአብሔር ከዛስ መጽሐፍ ቅዱሳዊ አድርገው ይህንን ያስተማረ ሐዋርያ አለ ወይ? አማርዬ አላልኩም። ይኸውልህ የእግዚአብሔር ክብርና የመስቀሉ ክብር እኩል ስማኝ። እሺ ይኸውልህ አላገኘኸኝም። አግኝተኛል፣ በእርግጥ አግኝተኛል፣ ግን እንዳገኘህ እንዲወራ አልፈለክም። እንደተረዳው የመስቀሉ ክብርና የእግዚአብሔር ክብር እኩል ነው ተብሎ አልተገለጸም። ኤፊ ቪዲዮን ደግሞ የመስቀሉ ክብርና የእግዚአብሔር ክብር እኩል ነው ተብሎ አልተገለጸም። ኧረ ትክክል ነው ማለት ነው ወይ? ቴንክ ዩ። ይኸውልህ ትክክል የተባለው ሶስትነታቸው ስላሴነታቸው። እሺ ስላሴነታቸው ቴንክ ዩ። ቆይ አንዴ ቢያንስ እንደ ጸሎት አንድ የደረቀ አማርኛ አላወራን፣ በስርዓቱ ነው ያወራው የምንግባባበት ነው። ኧረ ማን ቃላት አትወርውርብኝ። ኧረ በእናትህ የደረቀ አማርኛ ነው ይሄ፣ በጣም ድርቅ ያለ ለመዋጥ የሚያስቸግር አማርኛ ነው ሲያወራ የነበረው። አንተ ግን ጨምርበት ሶስትነታቸው ይህ መስቀል እንደ እግዚአብሔር የከበረ ነው የሚለውንም ጨምርበት። ቆይ ሶስትነታቸው አሁን ብዙ አምላክ በትክክል አማርኛውን ስለተረዳ ማንም የሚረዳውን አማርኛ ተረድቶ ነግሮናል። ምን የሚል ነው? ስላሴነቱ ሶስትነቱ ነው ትክክል የተባለው። ኦኬ በትልቁ አርጊው ሜሪ ኤፍሬም። ሶስትነቱ ወይም ስላሴነቱ ነው፣ አካላቱ ሶስቱ አካላት ትክክል ናቸው። በዚህ ትክክልነት ግን ሌላ ትክክል ተብሎ የተጠራ አለ እዚሁ መጽሐፍ ላይ። በዚሁ ትክክልነት እንደሱ አይደለም ቋንቋው መስቀሉ ትክክል ነው እያለ አይደል? አንተ የራስን ቋንቋ የተጠቀምከው አይደለም አማኔ። መች ተጠቀምከው? አንተ የራስን ቋንቋ ነው የተጠቀምከው። እባክህ ልትረዳኝ ከሞከርክ የራስን ቋንቋ አዲስ ቋንቋ የተጠቀምኩት ምንድነው? ይኸውልህ አሁንም ይኸውልህ ትክክል ነው የሚለውን ይኸውልህ አማንዬ ይኸውልህ ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው አይደል የሚለው። ከዛስ ትክክል ነው አይደል? እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ድንግል ማርያም ከፍ ያለች ናት፣ መስቀሉም ልክ እንደሷም ከፍ ብሏል ነው። እግዚአብሔር የከበረ ነው፣ ይህ መስቀል ልክ እንደ እግዚአብሔር ክቡር ነው ብሎ ነው የተናገረው። ለእግዚአብሔር ክቡር ለእግዚአብሔር ክቡርነቱ ምንድን ነው? አምላክነቱ፣ ፈጣሪነቱ፣ ኃያልነቱ ብዙ ነው። ለመስቀሉ ክቡርነቱስ? መድኃኒትነቱ። አየህ አሁን ይሄንን ነው ቁጭ አርገን አፍና አፍንጫችሁን እንሸፍንና እናሙኛችሁ እያላችሁን እንዳለ የሚገባን እዚህ ጋር ነው። አንድ ቃል ተቀምጦ እኔ ቢንጎ ስለማልጫወት ቢንጎ አልልም እንጂ ችግሩ በስርዓቱ ነው። አንተ የምታወራው ባይ እንደ ሌሎቹ ዳር እያልክ እንትን አትልም፣ አታሰቃየንም እኮ ቀጥታ ነው። ስለዚህ እየተግባባን ነው። ቢያንስ እንደ ቅድሙ ልጅ ቁጥሩ ነው ትክክል ብለህ አልደረክብንም። ትክክለኝነቱ የሚያወራው ቁጥሩ ነው። ቁጥሩ ትክክል ነው። ሶስትነታቸው ስላሴነታቸው ትክክል የሚሆን አቦል መንፈስ ቅዱስ አሉ። ስላሴነታቸው ሶስትነታቸው ትክክል የሆነ አቦል መንፈስ ቅዱስ አሉ። ይህንን መስክሮልናል ቃሉ። ይህም ምንም ጥያቄ ውስጥ የሚገባ አይደለም። ያ ከዛስ በዛ ትክክለኝነት እንግዲህ እኔ ላንብብ ምን ይላል? በቃ እኔ ቢያንስ በአንተና በጸሎት መካከል የምን ልዩነት እንዳለ ታውቃለህ? እሱ መጥቶ ትክክል የሚለው ቁጥሩን ነው የሚያሳየው። ቁጥሩ ትክክል ነው እያለ ነው ያለው። አንተ ደግሞ መጣህና በስርዓቱ ለየትኛው አማርኛ ተናጋሪ በሚገባ መልኩ ምን አልከን? አይ ትክክልነቱ የሚለው ሶስትነቱን ቁጥርነቱን ሳይሆን አካላቱን ነው። አብ ወልድ መንፈስ ቅዱስ ትክክል ነው ነው በቃ ቃሉ የሚለው እንደዛ ነው። አሁን እንውረድና ይሄ ትክክለኝነት ለማን ተሰጠ ነው? ምክንያቱም ግን አቀናህልኝ አማንዬ እናጽናው አይደል አማንዬ? ትክክል የሚለው ስላሴነታቸው ወይም ስላሴነታቸው ትክክል የሚሆን አብ ወልድ መንፈስ ቅዱስ እንዳለ የታመነ ነው አይደል? እሱ መቻከራከረን ከላይ የሚለው መስመር አይ ቲንክ ሶስተኛው መስመር ላይ ያለው አቀናልኝ። በቃ ይሄ ለዚህ ነው የገባው። ከዛ ኖ ሲጀምር እዛ ላይ ማን እንትን አለ? አንተ እኛን ለማቃናት አይደለም እኮ መግባት ያለብህ። ጸሎት የተባለ ከአማርኛ ስነ አወቃቀር ውጪ የሆነ ነገር ሲያወራ የነበረውን ሰውዬ ነው ማቃናት ያለብህ እንጂ እኛን አይደለም። እኛ እኮ አንተ አሁን ያልከውን ነው እያልን የነበረው። ከዛ በኋላ
ከዛ በኋላ የኛ ልዩነት የመጣው የቱ ጋር ነው ሲባል ምን እንደሚል ተመልከት። እሺ እንደዚህ ይላል፣ ሶስትነታቸውም ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስም ሶስትነታቸው የሚለው ይሄንን ነው። እኔ እናንተ ተግባብተናል። ቅድም የገባው ግን ቁጥሩ ነው እያለ እያደረቀን ነበረ። ጨፍኑና አይናችሁን ላሙኛችሁ ሲለን ነበረ። እንዲህ ካለ በኋላ ፈጽሞ የማይለይ ነው። የማይለይ የሚለው ትክክል የሚለውን ያጸናዋል። ከዚያስ ቆይ ልጨርስ፣ ያጸናዋል። እሺ እንደዚሁም እንዴቱ እንደዚሁም የሚለው ምን ነው እያጠነከረልን ያለው? ትክክል ነው አይለይም ያልነው። ልክ እንደዚሁ መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው። ቅድም ትክክልነቱን ለምን አመጣን ሲባል ለአብ ለወልድ ለመንፈስ ቅዱስ ነው። አሁንስ ትክክለኝነቱ ከምን ጋር መጣ ሲባል መስቀሉና ማርያም መድኃኔዓለም ጋር ሆኖ መጥቷል። አሁን ለመድኃኔዓለም ለመስቀሉና ለማርያም ሲሆን ትክክልነት የሚለው ቃል ላይ የትርጉም ለውጥ ልታመጣ አትችልም። አንድ አይነት ቃል ስለሆነ እየተወራ ያለው። ቅድም ትክክልነቱ ምንነቱ ነው ስለ አምላክነቱ ብለሃል፣ እግዚአብሔር ይባርክና። መለኮትነቱ ብለሃል፣ እግዚአብሔር ይባርክና። አሁን መስቀሉና ማርያም ከመድኃኔዓለም ጋር ትክክል ከሆነ በምን አይነት ትክክለኝነት ነው እየተወራ ያለው ሲባል አሁን ከላይ ያለውን ስላሴን እያወራ ስላለ መለኮትነት ትክክል ነው ብለ ከታች ደግሞ ሁለት ፍጡራንን ስለጨመረ ሌላ ትክክለኝነት ልታወራለት አትችልም። ዳስ አወር አርጊመንት። ትክክለኝነቱን ቅድም በስርዓቱ ስለነገርከን ምንድነው ትክክል ሲባል መለኮትነት አምላክነት ብለሃል። አሁን በዚህ አምላክነት መስቀሉና ማርያም ትክክል ከሆኑ እንግዲህ የምታመልኩት አምስት አካላትን ነው እያልን ያለ ነው። አዎ እናንተ ነው ያላችሁት። ይሄንን መጽሐፍ ቅዱሳዊ አድርግ ሲባል ገላትያ ላይ ሄዳል። እኔ ገላትያውን ብታወራልኝ ደስ ይለኝ ነበር። መጽሐፉን እናንተ በዚህ ያላችሁት፣ መጽሐፉ ግን እንደሱ አላለም ነው የምልህ እኔ። ምንድን ነው ያለው? እሺ ይኸውልህ ስላሴነት ሶስትነት ትክክል የሚያደርገው አስተምሮ ነው አይደል? እውነታው ነው አይደል? ያ አይደለም ኦልሬዲ አካላቱ ተገልጧል ተብሎ ስለተነገረን አይደለም። በአካል ደረጃ ሶስት ነው ብሎ ስለሚነግረን ስለዚህ በሶስት አካላት የተገለጠ ነገር መኖሩ ነው ትክክል የሚያደርገው እኮ። ይሄ በሶስት አካል የተገለጠው ነገር አስተምሮ ነው አይደል? ትክክል ያደረገው ትምህርቱ ነው አይደል? ትክክል እውነቱ ነው አይደል? ትክክል የሆነ አስተምሮ ስለሆነ ነው አሁን ተቀብለን ይያወራል። በጣም ጥሩ ያዝልኝ። ልክ እንደዚሁ መጽሐፍ ላይ መቀመጡ ትክክል ያደርገዋል። መጽሐፍ ቅዱስ ስለሚናገር ያዝልኝ። እንዲሁም የመድኃኒታችን የእናቱና የመስቀሉ የሶስቱ አስተምሮ ትክክል ነው ብሎ እየነገረ ነው። ቅድም ጸሎት ገብቶ ሶስትነቱ ቁጥሩ ነው አለ። አንተ ደግሞ አስተምሮ ቢጨመር አስተምሮ ነው እየነገርኩ ነው። ካስተምሮ አኳን ደስ ይላል። እኔ አማርኛ ዛሬ ገባኝ። አማርኛ እንደማልችል ዛሬ ገባኝ። አላስቻለህም ቀጥል። ከማን ጋር ነው የምቀጥለው? ከአንተ ጋር ሶስት ትምህርቱ ነው እያልከኝ አላስቻለህማ። ምን ላድርግ? ካስተምሮ አኳያ ነው ስለው የስላሴ ነው ወለ ስላሴ እናንተ ሰዎች እኛን ልታሳብዱ ነው። እናንተ እኔ እኮ ቀጥታ ነው የማወራው። እኔ እሱንም ማንም ወዶላል። ልክ ነው፣ እውነት ነው። አንተ የምታወራው ቀጥታ ያ እኮ እንትና እኮ ገብቶ ጭራሽ ቁጥር ነው አለ። የጠፋ ቁጥር እንዳለ ይመስል እኩል የሚለው ቁጥር ነው አለ። ቁጥሩን ነው እኮ አለ። ሶስትነት ማለት 1 2 3 ቁጥር ነው ለማለት ነው። ያንተ መጨረሻ ላይ 1 2 3 ስላሴ የሚለው ቁጥር ነው ለማለት ነው። አልተረዳችሁትም። ብታወሩ ደስ ይለኝ ነበር። ኧረ በስመ አብ! ኧረ ከዚህ በላይ መታመም ሶስትነታቸው እያለ ሶስትነቱ ደግሞ አብ ወልድ መንፈስ ቅዱስ መሆኑን ፊት ለፊት እያየን አይ ቁጥሩ ነው ትክክል ብሎ ማለት ይሄ 3 ቁጥር ሲጻፍ ከላይ 1 ብሎ ይጀምራል። ከዛ ወደ ወገቡ ትወርዳለ። ከዛ ታች ደግሞ 3 ይመጣል። እሱ ነው ትክክል እያለ ያለው በሩለር ምናምን አስመሮ ነው ትክክል መሆኑን ያወቀው። አስጨምረሳችሁት ቢሆን ኖሮ ሐሳቡን እኔም እንዲላለው አቋርጣችሁት ቁጥሩ ነው ትክክል እያለ ምን ነው ፐርሰኖቹ ናቸው ትክክል። አብ ነው ትክክል፣ ወልድ ነው ትክክል፣ መንፈስ ቅዱስ እነዛ 3 ናቸው።
ሶስቱ ትክክል ናቸው ቢባል አማርኛው ግልጽ ነው፣ እንግባባል። ቁጥሩ ነው ትክክል ከሚል ሰው ጋር እንዴት ታወራለህ? ቢሆንም ብታስጨርሰው ግን አይከፋም። ሀሳቡን አይ እናገኘው። እኔ ድርቅ እኔ አሁን በእኔ ቤት ቢሆን ቦልኬ ኮሜንት ነበር ለመስጠት ማስወጣው። ይመቻል። አማን አይመችም። ቁጥሩ ትክክል ግን ካለ አንተን ሰው ጋር ለማግኘት አላወራም። ደብረ ዘይት ልምጣ ነው ያንተ አሁን ይኸውልህ አንተን አሁን ለማየት። አንተ እዚሁ ስላለ ከአንተ ጋር አንድ ስቴፕ ለመሳቅ እንዲመች ጥያቄ ላምጣ። ቅድም ጥሩ አይ አስቀውናል። በቃኝ አይ ደስ ይላል እኮ ያንተ በእውነት ያንተ ስትሬት ፎርዋርድ ይሆንና ልክ እሱ ቅድም ቁጥሩ ነው እንዳለ ምናል ከአንተ መጣና አስተምሮ ሶስት ነው ማለት ይሄ እንትን መጽሐፍ ቅዱስ ላይ ለምሳሌ ቅድም ቃል የጠየቀን አይነት ጥያቄ ልጠይቅ። ሶስትነትን ለአብ ለወልድ ለመንፈስ ቅዱስ ታወራለታለህ። መጽሐፍ ቅዱስ ላይ ሶስትነትን ለወልድ ለማርያምና ለመስቀሉ ተብሎ የገባበት ቦታ አለ? አልሰማሁህም አማን። ሶስትነትን ለአብ ለወልድ ለመንፈስ ቅዱስ ያወራል። ቢያንስ ማቴዎስ 28 እንይዛለን አይደለ? ማቴዎስ 28 19 በአብ እሺ ወልድና መንፈስ ቅዱስ ስለሚል ሶስትነትን ለመድኃኔዓለም ለመስቀሉና ለማርያም የሚል ሐዋርያቱ አስተምረዋል። መጽሐፍ ቅዱስ ውስጥ አለ? አይ ሶስትነት እኮ የሚለው እኮ አማንዬ አብ ወልድ መንፈስ ቅዱስ ሶስትነት ተብሎ ይነገርለታል። ከዛ እሺ አኳያ ነው እንጂ አብ ወልድ መንፈስ ቅዱስ ሶስትነት የሚል ትምህርት እኮ እየተባለ አይደለም። አብ ወልድ መንፈስ ቅዱስ የሚለውን ኃይለ ቃል ይዘን ነው አይደል ስላሴ ትምህርት ሶስትነት እየተባለ ብለን አይደለም በአማርኛ ያልከው። እግዚአብሔር በስላሴ ያክብርልኝ። ደግሞ በግዕዙ ደግሞ ስላሴ በአማርኛ ደግሞ ስንተረጉሞ ሶስትነት አለው። ይሄ ሶስትነት እም። በማን ይጸናል? በአብ ወልድ በመንፈስ ቅዱስ። ከምን አኳያ? ከነገረ ስላሴ አስተምሮ አኳያ እንደዛ ነው አዎ የሚነገርልን። ከዛ ልዩነት በኋላ ነው ይሄው ማለት ነው። መጽሐፍ ምን ይላል? ሶስትነቱ ከላይ ያለው አይ ቲንክ ሁለተኛው መስመር ላይ ያለው ሶስትነት የሚለው የትኛውም ክርስቲያን ሊቀበል የተገባው የአብ የወልድ የመንፈስ ቅዱስ ሶስትነት ነው። ያ ሶስትነት ደግሞ ትክክል ነው። አብ ከወልድ የማይበልጥበት፣ ወልድ ከመንፈስ ቅዱስ የማያንስበት፣ ጀስት ቫይስ ቨርሳውን አድርገ ትክክለኝነት ተብሎ በዛ ተተረጎመ። እንዲሁም ነው አይደለም የሚለው እንዲሁ ይህንን ሶስትነትና እኩልነት ባወራንበት፣ ትክክልነት ባወራንበት እንዲሁ ከእናቱ ማርያም ጋር መድኃኔዓለም እንዲሁም መስቀሉ ትክክል ናቸው። አይደለም አንተን ያው ነው ያጸናው፣ በራስ መንገድ አንተ አጸናው። እንዴ በሚመች እንደዛ መልኩ እኮ ነው የሚለው ብሮዬ። በቻዘል ነው አይደለም እኔ አማን፣ እኮ ጻፈው ነው በእውነት እያነበብኩ አይደለም፣ ያለሁት። አይልም እንደዛ በእውነት አይደለም፣ በእውነት እኔ አይልም። ራሴ ካላለ እኔ ራሴ ተሳስቶ ከሆነ ተሳስቷል እሺ ከማለት ይኸው ወደኋላ ላንብብልህ አይደለም አላለም። ላንብብልህ እንደዛ አይደለም። ይኸው ላንብብልህ እንዲሁም መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው። ምንድን ነው ያልኩት እኔ? ከዚህ ውጭ ብያለሁ? ይኸውልህ አማን ብለሃል። ይኸውልህ አሁን ሶስትነታቸው የስላሴነታቸው ትክክል የሆነ አብ ወልድ መንፈስ ቅዱስ ሲባል ምን አረከው መሰለክ? አብ ከወልድ አያንስም፣ ወልድ ከአብ አያንስም፣ መንፈስ ቅዱስ ከአብ አያንስም። አብ ወላዲ፣ ወልድ ወላዲ፣ መንፈስ ቅዱስ ሰራጺ። ልክ እንደዚህ የማርያም የመስቀሉና የመድኃኒታችን ሶስትነታቸው ብለህ ልክ በዛ አስተምሮ ይሄም አስተምሮ ይተረጎማል ብለህ ነው ልታወራ የፈለግከው። እንደዛ አይደለም፣ ቃላቱ እንደዛ ነው የሚሉት። አንተ አሁን ኤክስትራ ገብቶኛል። ልትል የፈለግከው በደንብ ስለገባኝ ነው። እንደዛ ፊት ለፊት አይደለም እንግዲህ ልትል። አማርኛ እያነበብን ስላለ እንደሱ አይደለም እኩል ማለት ነው። ነው። ይኸውልህ ልክ ትክክል ነው። የስላሴ አስተምሮ አሁን የስላሴ ለምሳሌ እውነት ትክክል እንደሆነ ሁሉ የስላሴ ነገረ ስላሴ ስላሴነታቸው ሶስትነታቸው ነገረ ስላሴው ትክክል እንደሆነ ሁሉ ብዙ አምላክ መድኃኒታችን ትክክል ነው፣ እመቤታችን ብዙ ትክክል ናት፣ አምላክ መስቀሉ አንተ ትክክል የምትለው ነው። ምን ቢሆን ትክክል እንደሚሆን ልንገርህ። ወደ አንተ ስመጣልህ ማለት ነው። አንተ እያልክ ያለው ምን ቢሆን ትክክል እንደሚሆን ታውቃለህ? የአብ የወልድንና የመንፈስ ቅዱስ ሶስትነታቸውን ትክክልነት በተለየ መልኩ አስቀምጦ ከእናቱ ጋር ብሎ መድኃኔዓለምን ሳያስገባ የማርያምና የመስቀሉ ብሎ ነጥሎ ቢያስቀምጥ አንተ እንደምትለው ይመጣል። ኢቨን ትክክል ነው የሚል ቃል ራሱ ቢጠቀም ማለት ነው። ከፍጡራን መካከል የከበረ ትክክል የሆነ ምናምን እያልክ እንድታስገባ ከአብ ከወልድ ከመንፈስ ቅዱስ ማስረጃ ልስጥህ፣ ትክክለኝነት ውጭ አድርጎ እንደሱ ማስረጃ ልስጥህ እዚሁ ላይ አሳይኝ እስቲ። ምክንያቱም እንዲህ የአንተን እናምናለን። ማስረጃ ውሃ የሚቸልስበት ከእናቱ ጋር ብሎ መድኃኔዓለምን ወረድ ያስገብቷል ወደ ፍጡራኑ ምንም መንደር ችግር ውስጥ ማለት ነው። ሄደን አሳይኝ እኔ እስቲ እናንተ ከዚህ እኔ እናንተ ክብሪት ለኩሰን እንዳንለያይ። ይኸውልህ ማስረጃ ኧረ ሰጠው። እንዲህ አለኩስም ቆይ ስማ፣ እንዲህ ክብሪት እናምናለን ወጣን አለ። እኮ እኔ ስቶቭ ነው የምጠቀመው። ያዝልኝ። እሺ ቀጥል። ቴንክ ዩ። እንዲህ እናምናለን ካለ በኋላ እናመልካለንም፣ እንዲህ እንናገራለን፣ እናመሰግናለንም። ማንን? እንዲህ እናምናለን፣ እናመልካለን፣ እንዲህ እንናገራለን፣ እናመሰግናለንም። ማንን? ምስጋናው ለማርያም ለመስቀሉ እንደሆነ እናውቃለን፣ እናመልካለን፣ እሺ ለመድኃኒታችን ለስላሴ እንደሆነ እናውቃለን።
ምስጋናው ለማን ነው? ለመድኃኒታችን ለመስቀሉና ለማርያም። አየህ። ስለዚህ ብሮዬ እኔ መድኃኒዓለምን ባመሰገንኩበት ማርያምን አላመሰግንም። መጽሐፍ ቅዱስ ስለማይናገር እንጨቱንም አላመሰግንም። ለዛ ነው አሁን መጽሐፍ ቅዱስ ውስጥ አለ ወይ እንደሱም አላለም። አሁን እንዳልከው ማለት ቆይ እንደዛ አይልም። ይኸው እንደሚል ልንገርህ፣ እዛው ፊት ለፊታችን ስለተቀመጠ የሚለው ምንድን ነው የሚለው? እንዲሁም አሁን እናመሰግናለን የሚለው የመጣበትን ቦታ ላሳይ። እንዲሁም መድኃኒታችን ከእናቱና ከመስቀሉ ጋራ ሶስትነታቸው ትክክል ነው ካለ በኋላ ምን ይላል? ከመስቀሉ ጋራ ሶስትነታቸው ትክክል ነው እንዲሁም እናምናለን። ምን ብለን? መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው የሚለው ምን እንላለን? እንዲሁ እናምናለን፣ እናመልካለን፣ እንዲሁ እንናገራለን። ምን ብለን? ከእናቱና ከመድኃኒዓለም ከመስቀሉ ጋር ሶስትነታቸው ትክክል ነው ብለን። ስለዚህ ምን ታረጋለህ ማለት ነው? እዛ ጋር ግሶቹ ምንድነው የሚናገሩት? ታምናለህ፣ ታመልካለህ፣ ትናገራለህ። ስለዚህ ስለ ማርያም ትናገርበታለህ። ሶስትነቱን ስትናገር ስለ ማርያምንና መድኃኒዓለምን እንዲሁም መስቀሉን ታመልካለህ። ስለ መድኃኒዓለምና ስለ ማርያምና ስለ መስቀሉ ምን ትላለህ? ትናገራለህ። በቃ ግራመሩ እንደዚህ ነው። እኔ በጣም መድኃኒዓለምን ነጥያው እንጂ ይኸውልህ፣ እኔ ደግሞ መስቀሉና ማርያምን አሁን ይሄን ቃል ስቀበልልህ፣ ቆይ አንዴ ብቻ ነው ይሄን ቃል ስቀበልልህ፣ ተደንቄብህ ነው አማን ልንገርህ። አትደነቅ። በቃ አማርኛ አትችልም? አዎ እኔ እንዴ ሁለተኛ ቋንቋ እኮ ነው። እስቲ አስረዳኝ አማርኛው። በቃ ይሄን አሁን እኔም እየተረዳሁ ያለሁት ይሄንን ነው። በቃ ኦኬ፣ መረዳትን አብረን እናየዋለን። እኔ እንግዲህ ግራመር በጣም በቀላሉ እሺ፣ አማን አስረዳ። አሁን እኔ ካልኩበት የተለየ አይነት አፈታት ካለው አሳይ። ይኸውልህ እኮ ለምሳሌ ትክክል ነው ማለት አምልኮ ነው ብለህ ነው ቅድም ስታወራኝ የነበረው። በደምብ ስለሰማሁህ ነው። ትክክል ነው ማለት አምልኮ ነው። አንተ ምን ነበር ያልከው? ትክክለኝነት ምንድን ነው? ምንድን ነው ያልከው? እሷን ተናገርና ቀጥል። ትክክለኝነት ምንድን ነው? ትክክል ማለት እውነታ ማለት ነው። በቃ ትክክል ማለት እውነት ማለት ነው። ቅድም ያልካትን በል። ቅድም ያልካትን ምን አልኩህ? አስደግመኝ፣ ልድገሙ። ቅድም ትክክለኝነቱ ከላይ ሲወራ ምን ተብሎ ይጠራው? ቆይ አንተ ዝም በል፣ እኛ ዝም እንበልና ከታች ኮሜንት ላይ ጻፉ። ትክክለኝነቱ ምንድን ነው ስል ምን ነበር ያለው? አንተ ትረሳዋለህ፣ ምዕመናን አይረሱም። ትክክለኝነቱ ምንድን ነው ስል ምን ነበር ያልከው? ኮሜንት ላይ ጻፉ። ሁላችንም ስለሰማን ማለት ነው። የሆነ ያልናገርም ወጥ የሆነ ነገር ከታች ኮሜንት ላይ ታገኛለህ፣ ሲደጋገም ማለት ነው። ያንን ብቻ ጻፉ። ሌላውን ተው። ይኸው ኤሚና ሜሽ አንድ አይነት ቃል አስቀመጡ። ተመልከት፣ ሂዊ አንድ አይነት ቃል አስቀመጡ። አየህ፣ አምላክነት ነው ብለሃል። ቪዲዮ ደግሞ ተቆራርጦ ይወጣል፣ የዛን ይሰማል። እውነት ነው አይደለም ያልከው? በአንድ ላይቭ ላይ ቆመ እንዴት ነው ሶስት ቃል የምታወራው? አምላክነት ምን ማለት ነው ስትለኝ እውነት ማለት ነው ብያለሁ። ኧረ እንዳትነ ያረሳም። እሺ ቪዲዮ የቀረጻችሁ ሰዎች እቺን ኮንቨርሴሽን ነው የሚከራከረው። አሁን ብፁዕ አምላክ ቀልዱን ተውና ጌታን ላለመቀበል አሁን የሚከለክል ነገር ምንድን ነው? ኧረ ማንዬ እኔ ኢየሱስ ክርስቶስን ያለ ማዳኝ ነው መሆኑን አምኜት የተቀበልኩ ነኝ። ተወሱን የግል አዳኝ አድርገን ተቀበልም አላልኩም። እኔ ኢየሱስን እኮ ትቀበላለህ፣ ግን የእናንተ ችግር ምን መሰለህ? ይኸው ኢየሱስ መድኃኒዓለምንም ትቀበላለህ፣ መስቀሉም ማርያምም ደግሞ እኩል ናቸው። ሶስቱንም ነው የምትቀበለው አይልም። ኧረ በቃ እፍዬ አይልም፣ በእውነት አይልም። እሺ በቃ በሰላም ልሰማ ነው። ልቦናችን ያሳርፍ። የዚህን ገፍተህ እንደማትቆጣኝ ስለማቅ ነው እፍዬ። እሺ አይ በልቦናችን ያሳርፍ። እሺ አሜን። እሺ አባ ሜሪ ታንክ ዩ ሶ ማች። በጌታ ረጅም ሰዓት ተፈጀ። ሜሪ አለሽ? አለሁ